ብትከተሉ አትጎዱም እኮ ነው። እኔም ብትይዙ ታተርፋላችሁ ነው። ገብቷል? መረቡ እስከሚቀድ ድረስ አሳው ተረፈ እስከሚጠቃቀሱ ድረስ። ሃሌሉያ! ኢየሱስ ጌታ ነው። ተአምራት ሆነ። እነዚህ ሰዎች በጣም ደነገጡ። ኢየሱስ አለ ጌታ ሆይ እኔ ኃጢአተኛ ነኝ አለ። ከኔ ተለይ አለው ኢየሱስ። ከዚህ በኋላ አላቸው አሁን እነዚህ መጽሐፍ ቅዱስ ሲናገራቸው እንደሚላቸው ታውቃለህ? ያልተማሩ ሰዎች ነበሩ። ዮሐንስም ጴጥሮስም ያልተማሩ ሰዎች፣ አሳ ማጥመድ ብቻ የሚችሉ የአሳ ማጥመድ ልምድ ያላቸው ሰዎች ነበሩ። ልምዳቸውን አስትቶ ኢየሱስ ክርስቶስን እንዲከተሉት ያደረገበት ምዕራፍ እኮ ነው። አይገርምህም? ከዚህ በኋላ እነዚህ ሰዎች ምን አላቸው? ከዚህ በኋላ አላቸው እናንተ አላቸው ከዚህ ቀን በኋላ የእናንተ አድራሻ ተቀይሯል፣ ስራችሁ ተቀይሯል፣ ባህሪያችሁ ተቀይሯል፣ አነጋገራችሁ ተቀይሯል፣ አመለካከታችሁ ተቀይሯል፣ ማንነታችሁ ተቀይሯል። ከዚህ በኋላ ንግግራችሁ ይቀየራል፣ ሽታችሁ፣ ጠረናችሁ እንኳን ሳይቀር ይቀየራል። ይሄ አሳ ከማጥመዳቸው ብዛት አሳ እንደሚሸቱ በጣም እርግጠኛ ነኝ አይደል? አሳ እንኳን እጃችን ሲነካ ስንሰራ ቤት ውስጥ እንዴት እጃችን አሳ እንደሚሸት የታወቀ ነው። እና በቃ አለ ከዚህ በኋላ ማንነታችሁ ይለወጣል፣ አንደበታችሁ ይቀየራል፣ አየህ መልካችሁ ይቀየራል። እኛ እኮ ራሱ እኔም የጠፋው እኮ እነዚህ የምታያቸው አገልጋዮች ሁሉ በየትኛው ክርስቶስ ኢየሱስን ሲጠሩ፣ ክርስቶስን ሲከተሉ፣ ክርስቶስን ተከትሎ የከሰረ ሰው የለም። ኢየሱስን ተቀብሎ የከሰረ ሰው የለም። እውነትም መንገድም ህይወትም የሆነው ጌታ ኃላፊነት ይወስዳል። ሃሌሉያ! ኢየሱስ ስሙ ይባረክ። እና ምን አሉት? እኛ በቃ ኃጢአተኞችን እንደዚህ ሲሉት ኖ አለ ኢየሱስ። ኃጢአትን አይ ኃጢአትን ይጠላል፣ ኃጢአተኛውን ይወደዋል። ወደ ራሳቸው ወደሱ ሊያመጡቸው ስለሚፈልግ ከዛ ምን አላቸው? ስምዖን አለ አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አላቸው። ከዚህ በኋላ አትፍራ። አትፍራ የሚለው ቃል አይገርምህም? አትፍራ አለው። አትፍራ። ምንም የሚያስፈራ ነገር የለም። የሚያስፈራ ነገር ሊኖር ይችላል፣ ግን አትፍራ እኮ ነው። ጀስት እኔ ጠርቻለሁ፣ እኔ አምጥቻለሁ፣ እኔ ኃላፊነቱን ወስዳለሁ። ስለ እናንተ እኔ ኃላፊነቱን ወስዳለሁ ነው እኮ ኢየሱስ እያለ ያለው። ሃሌሉያ! ዛሬ እዚህ ውስጥ ያላችሁ እህት ወንድሞቼ ጌታ ኢየሱስ ክርስቶስን ምናልባት እንደ ግል አዳኝ አድርጋችሁ ያልተቀበላችሁ የማታውቁ ሰዎች ካላችሁ እውነትም ህይወትም መንገድም የሆነው ክርስቶስ ኢየሱስን እንድትቀበሉት፣ ይሄንን ጌታ እንድትሾሙት፣ ጌታ ኢየሱስ ክርስቶስን በእውነት ወደ ልባችሁ ወደ ነፍሳችሁ እንድታስገቡት፣ መዳን በማንም እንደሌለ እንድታውቁ። እኛ አባት እኮ እግዚአብሔር ይባርካቸው። እኛ አባት እግዚአብሔር ይባርካቸው። መንገድ ከፈቱ። ስለ ክርስቶስ ለብዙዎች አወሩ። ብዙ ሰዎች ኢየሱስን እንዲከተሉ እንዲያዩት አደረጉ። ኢየሱስ ስሙ ይባረክ። ሃሌሉያ! እና ከዛነ ጴጥሮስን ኢየሱስ ክርስቶስ ምን እንዳረጋቸው ታውቃለህ? በጣም ከተደነቅኩት ነገር ወዲያው ምን እንደሆኑ ልንገርህ። እስቲ ቆይ አንተ እንደዚህ ሁን፣ እስቲ እንደዚህ ተማር፣ እንደዚህ ምን አለ? ወዲያው እነ ጴጥሮስ ሐዋርያት ሥራ ምዕራፍ 3 ላይ ደስ ትመለከት ወደ መቅደስ ሄዱ ነበር ይላል። እንዳይውር ልምድ መቅደስ እየሄዱ እያለ ምን ጀመሩ? አገልግሎት ጀመሩ። እነዚህ ሰዎች ወደ አገልግሎት ነው የገቡት። ያ ሽባ የነበረ ሰው ለ40 ዓመት ሽባ ከእናቱ ማህፀን ጀምሮ ሽባ የነበረውን ሰው ኢየሱስ አገኙትና እኛ የምንሰጥህ ብርና ወርቅ የለንም፣ በጌታ በኢየሱስ ክርስቶስ ስም ተነሳና ምን በላለው? ተመላለስ። አይገርምም? ተነሳና ተመላለስ። አገልግሎት ጀመሩ ሰዎች ወዲያው አገልግሎት። ከዛስ አገልግሎት ሲጀምሩስ ምን እንዳደረጉት ታውቃለህ? ይሆንዬ ሽባው ተነሳ፣ ዘለለ። እግዚአብሔር ሚራክል ጀመረ። ከዚህ በኋላ እናንተ አላቸው ሰዋጣን ሚራክል ምን እንደሆነ ታውቃለህ? እኔ መጽሐፌ ላይ ጽፌዋለሁ። የእግዚአብሔር ጣት የሚል መጽሐፍ ጽፌያለሁ ስለ ነቢያት። ነቢያት ማለት ምን? ነብይነት ማለት ምንድን ነው? እውነተኛና ሐሰተኛ ነቢያቶች አሉ ወይ?
መጽሐፌን ምናልባት ሰዎች ወደፊት እንድታገኙት አደርጋለሁ። መጽሐፌንም እዚህም ባለሁበት ምድር ላይ ለማስመረቅ እያሰብኩ ነው። አስመርቃለሁ። የሚገኛል ታምር ትልቅ ነገር እንደምናደርግ አምናለሁ እና እዛ መጽሐፌም ላይ ጽፌዋለሁኝ። ወንድም ኢየሱስ ክርስቶስ ሲመጣ ሲፈልግ ሚራክል በአንተ ላይ ሲያደርግ አንደኛው ሚራክል የሚያደርግበት ምክንያቱ አንተን ለማሳወቅ አይደለም፣ አንተ እንድትታወቅ አይደለም። ኢየሱስ ክብሩን ለመግለጥ ስለሚፈልግ ነው። ክብሩን ሊገልጽብህ ሲፈልግ ነው ይሄንን የሚያደርገው። ኢየሱስ ስሙ ይባረክ። ከዛ እነዚህ ሰዎች ሽባውን አስነሱ። በምኔው እንዴ? ስንት ወር ጠብቀው ስንት ዓመት ጠብቀው በምን የሆነ ሽባ ያስነሱት? ሄዱ ሽባ አስነሱ። ይሁን ሽባ አስነሱ፣ ሽባ አዘለሉ። 40 ዓመት ሙሉ ማያክሰው ብዙ እኮ አይሁዶች እኮ እዛ አካባቢ ተመላልሰዋል። በመቅደሱ ብዙ ሰው እኮ ወጥቶ ገብቷል፣ አልታዩም። መጨረሻ ግን እነዚህ አሻጥማጆች ጠረናቸው አሳሳ የሚል ግማታቸው የማስጠጋ ያልተማሩ ሰዎች መሀይሞች በእነሱ ኢየሱስ መጠቀም ጀመር። አለቅ ፐርፐዙ ምንድነው? የኢየሱስ ክብሩን በእነሱ ላይ መግለጥ። ከዛ እነሱ ምን አሉ እንዴ አሉት፣ የእስራኤል ሰዎች አሉ፣ ለምንድነው ወደኛ የምትመለከቱት አለ። እኛም ማየት አይጠበቅባችሁም አለ። ይሄንን እኮ እኛ በእኛ ጉልበት በእኛ አቅም ያደረግነው ነገር አይደለም። ያ በጲላጦስ ፊት የካዳችሁት የሰቀላችሁት ኢየሱስ ክርስቶስ ነው ይሄንን ተአምር የሰራው፣ እኛ አይደለንም አሉ። ብዙ ሴቶቹ ሳይቆጠሩ ወንዶቹ ብቻ ከ3000 ከ5000 ህዝብ በላይ ሴቶቹና ህፃናቶቹ አልተቆጠሩም። የተቆጠሩት ወንዶቹ ብቻ ናቸው። እንግዲህ ለአንድ ሰው ምክንያት ሆኑ። ጌታ እንደዚህ ያለኝ ይሄን ቃል ነው የሰጠኝ እግዚአብሔር ስላንተ። አንተ ከዚህ ቀን በኋላ ልንገር፣ ሰዎችን አጥማጅ ነው የምትሆነው። ብዙዎችን አጥማጅ ነው የምትሆነው። ለብዙዎች ዛሬ እኔ ሆሊ ስፒሪት ነግሮኛል፣ ጌታ ተናግሮኛል። ብዙዎች ምናልባት በአንተ ዲስአፖይንት ሆኖ ይሆናል። ብዙዎች የሆነ ነገር ሆኖ ይሆናል። ያ ምክንያት ነበረ። ጌታ ኢየሱስ ክርስቶስ ሊያገኝህ የሚፈልግበት የሚያመቻችበት መንገድ ነበር። ዛሬ የሆኒን አታገኙትም። ዛሬ እዚህ ውስጥ ያላችሁ አታገኙትም። የውላችሁ ነገ ይመለሳል፣ ተነገ ወዲያ ይመለሳል፣ ከዛ በኋላ ይመለሳል። በምንም ተአምር ከዓለም የምታገኘው ትርፍ የለም። ምንም ትርፍ አላገኘንም። ትርፍክ ኢየሱስ ነው። ብትበላም ባትበላም ብትጠጣም ባትጠጣም እግዚአብሔር ስላንተ ኃላፊነቱን ይወስዳል። እውነትና መንገዱን እውነትም መንገድም እኔ ነኝ ያለው ጌታ እናውቀዋለን። ለምንድን ነው ዛሬ የአሜሪካ ፕሬዚደንት ዋይት ሃውስ ለምንድን ነው አገልጋዮችን የሚያደርገው? ለምንድን ነው ዋይት ሃውስ የሚጸለየው? ለምንድን ነው እየሰበሰበ? ለምን? ይሄ ስምን ስላለው ነው። ኢየሱስ ለምን ተፈለገ ዋይት ሃውስ ውስጥ? ምን ያደርግላቸዋል ኢየሱስ? እነሱ ንጉሶች አይደሉ እንዴ? የምድራዊ ነገስታቶች እኮ ናቸው። የምድራዊ እኮ ንጉስ ናቸው እኮ። ምን ያደርጋሉ? ምን ያደርግላቸዋል? ዋይት ሃውስ ኢየሱስ የሚባል ጌታ ለምን ይጠራል? ምክንያት ስላላቸው ነው። ስለሚያውቁት ነው። የአባቶቻቸው አምላክ ነው። ስለሚያውቁት ነው። ይሄን ጌታ ስለሚያዋጣቸው ነው። ኢየሱስ ስለሚያዋጣቸው ነው። ጸልዩልኝ። አይተከዋል። ትራምፕ የኢኖግሬሽኑ ጊዜ ገብቶ ጸለየ በህዝብ ፊት። እኔ በአይኔ ነው ያየሁት፣ በአይኔ ነው ያየሁት። ለምንድን ነው ገብቶ የጸለየው? ማንን ነው የጠራው? አየ ዛሬ ይሄንን ኢየሱስን በመምረጥህ አልተሳሳትክም። ዓለም ተሳስተሃል ብላ ልትል ትችላለች። ሰዎች ክርስቶስን ስለተከተሉ ዓለም ስተት ነው ልትል ትችላለች። ለምንድን ነው እናቱን አስቀርታችሁ ልጁን የምትቀበሉት ልትል ትችላለች። እናቱ እንኳን ያለችው እሱን ስሙት ነው ያለችው። እሱን ስሙት።
እሷም ትኩረቷን ወደ እሷ አላደረገችው፣ ወደ ራሱ ነው ያደረገችው። ስለዚህ ይሄ እውነትም ህይወትም መንገድም የሆንከውን ጌታ ስለተቀበልክ ስላንተ እግዚአብሔር አምላክ በእውነት ነው የምነግርህ ኃላፊነቱን ይወስዳል። ምንም መከራ የለባችሁም አልተባልንም። በዓለም ሳላችሁ መከራ አለባችሁ፣ እኔ ግን አሸንፌዋለሁ ስላለን የተሸነፈ ዓለም ውስጥ ስላለን ጠላት እኔና አንተን ቻሌንጅ ማድረግ አይችልም። ጠላት ቢያጠፋ ይኖረው እኔን ነበረ። ብዙዎች ተሰብስበውብኝ፣ ብዙዎች መክረውብኝ፣ ብዙዎች አገልግሎቴን እንድተው ሴት ናት ብለው እንኳን ሳይራሩልኝ እግዚአብሔር እውር ሲያበራ አንድ ሰው ስለኔ እውር እኮ በነቢያት ብርቱካን ላይ በራ ብለው ሰምቼ አላውቅም። ሽባ ሲነሳ ሽባ እኮ እግዚአብሔር ሴት ላይ ተጠቀመባት አልተባልኩም። ታላላቅ ነገር ሲደረግ እሱ አይሰማልኝም። አንድ ነገር ከሰሙ ብዙ ነው የሚቀጠቀጥ የነበርኩት። እኔ አንድም ቀን መልስ ሰጥቼ አላውቅም። አንድም ቀን እንዲህ አላችሁኝ ብዬ አላውቅም። ምክንያቱም እግዚአብሔር የተሸነፈ ዓለም ውስጥ ላይ እኔን ስለጠራኝ ስለተሸነፈው ዓለም መልስ መስጠት አልችልም። ራሱ እግዚአብሔር መልስ እንደሚሰጥና እንደሚዋጋልኝ አምናለሁ። ብዙ ነገር ልትባል ትችላለህ። ከዚህ በኋላ አልጋ ባልጋ ነው መንገዱ፣ ወደ እንትን ሲሄዱ ነው እንጂ ወደ ኢየሱስ ሲመጡ አልጋ ባልጋ ነው መንገዱ አልተባለም። ስለዚህ እኔ ደግሞ አንተን ዛሬ እኔ እናንተ በኋላ ትንሽ እንቆያለን፣ ብዙ እናወራለን፣ ብዙዎችን እንጋብዛለን። ዛሬ ክርስቶስ ኢየሱስን የሚቀበሉ ወገኖችንም ካሉ እንጠራለን። ዛሬ ግን የድል ምሽታችን እንደሚሆን 100% አምናለሁ። ብዙዎቻችሁን እዚህ ውስጥ ያላችሁ ወንድሞቼና እህቶቼ እዚህ ውስጥ የምትከተሉ ዮኒን እንድታበረታቱት አብራችሁት እንድቆሙ። መቼም ጴንጤ ጋር አንዳንድ ነገሮች አሉ፣ ግን የምናገረው ወደኋላ እንዳይመለስ የእናንተ ማስተዋጽኦ ያስፈልገዋል። የእናንተ ጸሎት ያስፈልገዋል። የእናንተ ድገፋ ያስፈልገዋል። አያችሁ፣ እኛ ጋር እዚህ መጥቶ እዚህኛ ቤት ወደ ክርስቶስ ከኛ ጋር መጥቶ ከኢየሱስ ጋር ተቀላቅሎ የኛ ማህበርተኛ ሆኑ ምን ይሆን ሊሆኒ ሙሉ ነው የምታደርጉለት? ምን ይሆን የምትሰሩለት? ምንድነው የምትደግፉት? በጸሎታችሁ ምንድነው የምታደርጉት? ምንድነው? እስኪ ህይወትህን ጻፈው ትሉት ይሆን? እስቲ ዮኒ እኔ መጽሐፍ ስትጽፍ አይቻለሁ። በነገራችን ላይ መጽሐፍ ስትጽፍ አይቻለሁ። ጌታ ምስክሬን። እስቲ መጽሐፍን ጻፍ። እስኪ ዮኒ ህይወትህን ጻፈው። እስኪ መጽሐፍ አሳትም። እስኪ መጽሐፍን ብዙዎች ያንብቡት፣ ብዙዎች ትውልድ ይጽናኑበት ብላችሁ ታበረታቱት ይሆን? ይሄ ሰው ብዙ የሚጻፍ ታሪክ አለው። እኔ እርግጠኛ ነኝ ብዙ የሚጻፍ ታሪክ አለው። ብዙ የሚጻፍ ታሪክ እኛ ቤት መጥቶ ወደ ኢየሱስ መጥቶ ከኛ ጋራ ማህበርተኛ ሆኖ ምን ይሆን ከዮኒ ጋር የምታደርጉት አላውቅም። ኃላፊነት ግን እንዳለብን ይሰማኛል። የእውነት ይሰማኛል። ምክንያቱም ጌታ ኢየሱስ ክርስቶስ እንድታስደስቱት፣ አብራችሁ እንድትቆሙት፣ አይዞ ቀን በቀን እንድትጸልዩለት፣ ልጆቹን በክርስቶስ ኢየሱስ ደም እንድትሸፍኑለት፣ ቤቱን ባለቤቱን እነሱ ሚስቱን ባለቤቱ በጌታ ናቸው። ባለቤት በጌታ ናት፣ ልጆቹም በጌታ ናቸው። ከዚህም ቀድሞ በጌታ ናቸው። እውነቱ ያ ነው፣ በጌታ ናቸው። እሱም ያው በጌታ ነው፣ ያው እርግጠኛ ሆኖ ስላልነበረ። አሁን ግን በዚህ መጨረሻ ዘመን፣ ባለቀ ዘመን፣ በተሟጠጠ ዘመን፣ ባበቃበት ሰዓት ኢየሱስ አገኘክ፣ ሆሊ ስፒሪት አገኘ፣ መንፈስ ቅዱስ አገኘ። አሁን ደግሞ እሱ ነገ ጠዋት ነቢይ ሆኖ ይነሳል። ደግሞ አሁን የሰራዊት ጌታ እግዚአብሔር ይለኛል የምትሉ ካላችሁ እኔ አዎ ነው የምለው። እግዚአብሔር
የሚፈልገው እንደሱ አይነት ሰው ስለሆነ ነው። እኔ አላቅም፣ ነገ ጠዋት ይታየኛል ብሎ ሊመጣ ይችላል። እኔ አላቅም። ለምን ብትሉ ኢየሱስ ክርስቶስ በርጠሌሜዎስ ጋር ሲሄድ መጀመሪያ ያደረገው አይኑን የከፈተለት። እኔ ይሄ ቁጭ ቁጭ የሚያለው የሚዋሸውን አይን አይደለም እኮ እኔ በርጠሌሜዎስን ሳስበው የውስጠኛ አይኑን ያበራለት ነው የሚመስለኝ። ገብተዋል? የውስጠኛ አይኑን ነው ያበራለት፣ የውስጠኛ አይኑን ነው የከፈተለት። አንተንም ዛሬ የናዝሬቱ ኢየሱስ የውስጠኛውን አይንህን ይሄኛው አይንማ ውሸታም ነው አይደለ? አይደል? ነው እኮ እንደዛ እኮ ነው። እሱ ውሸታም ነው። አንድ ጊዜ አንድ ትልቅ የእግዚአብሔር ሰው ሲሰብክ ምን አለ? አንዳንዴዎች ወገኖች አለ እንደዚህ ይሸፍኑና እችን ያስቀሯታል አለ። እንደዚህ ለብሰዋል። ምችኛዋ ይሄኛው እኮ ችግር የለውም አለ። ችግር እኮ ያለው ይሄኛው ነው አለ። ይሄኛው ቢሸፈን ነው ጥሩ። ይሄ እኮ አይደል እንደሚያየው አለ። ያ ይሄኛው ነገረኛ ነው። ይሄኛው ውስጡን አይንህን ሆሊ ስፒሪት ካበራልህ የትኛውም መንገድ የትኛውም የጠላት አሰራር የዲያብሎስ አሰራር እርግማን ቢሆን ክፉዎች የተናገሩብህ ቃል በአንተ ላይ አይሰራም። ምክንያቱም ኢየሱስ ክርስቶስ ለአንተ ሞቷል፣ አይንህን ደግሞ የውስጥህን አብርቶታል። ለዚህ ነው መዳን በማንም የለም እንድንበት ዘንድ የተሰጠን ነው የሚለው ያ የክርስቶስ ኢየሱስ መንፈስ ዛሬ እኔ እናንተን የነ ጴጥሮስ አምላክ የነ ስምዖን አምላክ ታሪካቸውን የቀየረ ጠረናቸውን የቀየረ ኢየሱስ ዛሬ እኔ እናንተን አግኝቶናል። ዛሬ እኔ እድለኛ ነኝ። ዛሬ በዚህ ትልቅ በዓል ላይ እኛ አልገባንም እንጂ ሰሞኑን አንድ ምንድነው የካቶሊክ እንትን ተመርጠው ነበር አይደለ? ህዝቡ እሳቸው በመመረጣቸው ህዝቡ የወጣው ህዝብ እንደዚህ የተዳነቀ ነገር አይታቸው አታውቁም። አሁን እኮ ዮኒ ይኸውላቸው አመፀኛውን ሰው እኮ ነው እግዚአብሔር የያዘው ወገኖቼ። እሺ ማይለውን ሰው እኮ ነው ኢየሱስ የያዘው። ምንድነው ለሱ የምትሆኑት? ምንድነው እሱን ሳፖርት የምታደርጉት? እንዴት ነው ከሱ ጋር የምትቀጥሉት? እንዴት ነው የምትሆኑት ነው? ይሄ ሰው አለመውጣቱ እንደገና አለመመለሱ፣ እናንተ ስለመመለሱ ምን አሳሰባችሁ? ጸልዩለት። እግዚአብሔር ራሱ ኃላፊነቱን ይወስዳል። የናዝሬቱ ኢየሱስ ራሱ ጌታ ኢየሱስ ይወስዳል። አንድ እህት አለች፣ እኔም አውቃታለሁ። በጣም ነበር ምጸልይላት። እዚህ ቲክቶክ ላይ አይቻታለሁ። ባለፈው የጠጣች የሰከረች ማንም ሰው እንደውም እየገቡ የሚያበረታቷት ጊፍት የሚሰጧት ሰዎች ነበሩ። ታይች ልጅ መሞቷን ነበር አያችሁ። ግን ኢየሱስ መጣና ታሪኳን ሲቀይር ነገሯ ሁሉ ተለወጠ። ሃሌሉያ። ዛሬ እሷ ይኸውላችሁ ሰውን አጥማጅ ሆናለች። እህት ይመስለኛል አንተ ጋር ገብታ አይቻት ስትናገር ስለሰማዋት ነው። የብዙዎች መዳን ሆናለች። የብዙዎች መንገድ ሆናለች። ወገኖቼ ዛሬ ጌታ ኢየሱስ ለማታውቁ ሰዎች እውነትም ሕይወትም መንገድም የሆነውን ክርስቶስ ኢየሱስን ከመሳደብ ክፉ ቃል ከአንደበታችን ከመውጣት ይሄ ብርሃን የሆነውን ኢየሱስን እንድትከተሉትና እንድትቀበሉት በእውነት እኔ አበረታታችኋለሁ። ከሱ ውጪ መዳን የለም ወገኖቼ። ኢየሱስ ስሙ ይባረክ። ዛሬ ምን አለ ዮሐንስ ወንጌል ላይ? በዓለም ሳለው የዓለም ብርሃን ነኝ አለ። በዓለም ሳለው የዓለም ብርሃን ነኝ አለ ኢየሱስ። ብርሃን ነው ለኛ። አያችሁ፣ እንትፍትፍ አለና አይኑን ጭቃ ቀባው ይላል። ሰዎች እስከሚገረሙ ድረስ ተአምራት ሆነ። ዛሬ እናንተን ኢየሱስ ክርስቶስ ዛሬም ይጠራችኋል።
ወገኖች ዛሬም ጌታ ኢየሱስ ይፈልጋቸዋል አሉ። እኔ የምጸልይላቸው እህቶችና ወንድሞች አሉ። እዚህ ቲክቶክ ላይ ማቃት አንድ እህት አለች፣ በጣም ምጸልይላት። አሁን ለሷ በጣም እያለቀስኩ ነው ምጸልየው። እችን እህትም ጌታን ይፈልጋታል፣ ኢየሱስ ይወዳታል። ማንም ላይ ፈልጋት ይችላል፣ ማንም ላይ ወዳት ይችላል። ኢየሱስ ግን በሯን ቆሞ ያንኳኳል። እኔ ሁሌ አያት አለሁኝ፣ ለማነጋገር ለማግኘትም ሞክሬያለሁኝ፣ አላገኘኋትም። ዛሬ ጌታ ኢየሱስ ክርስቶስን እሷን መታ ታስደ እኔ ስለ ቲክቶክ እንኳን አካሄድ አላውቅም። ከምር ጌታ በሚያውቀው እንዴት እንደሚገባ እንዴት አሁን ያወቅኩት። ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ እንደ ግል መድኃኒት አድርገህ ትቀበላለህ። ዛሬ እልፍ አላፍት መላእክቶች ስላንተ ይላሉ። ተሳዳቢ ይኑር የፈለገ ይኑር፣ አይ ዶንት ኬር። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። እኛ አባት መንገድ ሆነዋል እና እነዚህ ሰዎች ኢየሱስ ክርስቶስን ምን አደረጉት? መከተል ጀመሩ። እስከ ቀራንዮ ድረስ ጠረናቸው ተቀይሮ ክርስቶስ ኢየሱስን ማንገስ ጀመሩ። እውነትም መንገድም ህይወትም የሆነውን ኢየሱስ ክርስቶስ እኮ ዛሬም አይደለም፣ እሱ ከመጣበት ጀምሮ ሰዎች ክርስቶስን መቀበል ለነሱ በጣም ያዳግት ነበር እኮ። ሁሌም እንደዚህ ነው። ገባ? ማን ያዳነ? ይሄ እሱ የሚሰራውን ስራ ነቢይ ነው ይሉታል፣ አንዳንዱ ኤልያስ ነው ይሉታል። ላለመቀበል ብዙ ማምታቶችን ያደርጋሉ። ዛሬ ግን ጌታ ኢየሱስ ክርስቶስን እኔ ደስ የሚለኝ ጌታ አንዳንድ ሰዎች ሴት እንዴት ይሰብካል? ሴት እንዴ! ኢየሱስ ክርስቶስ የሴትም የወንድም አምላክ ነው። ኢየሱስ ስሙ ይባረክ። የኔ ጌታ ወንድ ሞቶ ሴቶች እኮ ናቸው እኮ በማርቆስ ወንጌል እኮ ሄደህ ስትመለከት መጀመሪያ የምስራቹን ያወሩት ሴቶች እህቶች ናቸው። ወንዶች የት ሄዳችሁ ነበር? ወንዶች የት ሄደው ነበር? አሁን እኮ ሴት እንዴት ትሰብካለች ምናምን የሚሉት ወንዶች ናቸው እኮ አሁን የሚጽፉት እንኳን እንዴ። ያን ጊዜ የት ሄደው ነበረ? ስለ ኢየሱስ ክርስቶስ እኮ የምስራቹን ያወሩት ሴቶች ናቸው። የተገለጠው እኮ ለሴቶች ነው። እነ ዲቦራ እኮ ሴቶች ናቸው። ትፈርድ ነበር ይላል መጽሐፍ ቅዱስ ሲናገር። ሲሳራ የሚባለውን 20 ዓመት ሙሉ የገዛውን ና ብላ ሸፍና እስራኤልን እኮ የታደጉ ታላላቅ የእግዚአብሔር ነቢያቶች ነበሩ። እኛ ሀገር ሲሆን ነው እንዲህ ሴት የማትሰብከው። ኢትዮጵያ ስትሆን ነው ሴት የማይሰበከው። አበሻ ጋር ነው ሴት ወንዱ ኢየሱስ የምትሉት ምናልባት ክርስቶስ ኢየሱስ የምንለው ምናልባት በእኔ ውስጥ ይሰራል አልፎ። ሃሌሉያ! ገናም ይሰራል። ገና ብዙ እህቶች ይነሳሉ። ገና ያንተ ልጅ ገና በክብር የምታገለግል ልጅህ እንደሆነች ጌታ ተናግሮኛል። ስለ ልጅክ ስለ ማይዬ እስከምትደነቅ ድረስ ነጮችን ጥቁሮችን ስታገለግል አይቻታለሁኝ። አንተ ጌታን የምታገለግል ትልቅ የእግዚአብሔር ሰው ተብለህ ታያለህ በያዳራሹ። እግዚአብሔር ምስክሬ ለምስክርነት እንደሚያቆምህ የጌታ መንፈስ ተናግሮኛል። ኢየሱስ ስሙ ይባረክ። ሃሌሉያ! ኢየሱስ ጌታ ነው። ዛሬ ወገኖቼ አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ የግል አዳኝ፣ የግል ፈዋሻችሁ፣ መድኃኒታችሁ፣ ጌታችሁ፣ ንጉሳችሁ እንደሆነ እንድታምኑ እኔ አበረታታችኋለሁ። እናንተ እነዚህ ትላልቅ ነገስታቶች የምንላቸው ሰዎች ክርስቶስን ከተከተሉት ብር ኖሯቸው፣ ሀብት ኖሯቸው፣ ወርቅ ኖሯቸው፣ ዳይመንድ ኖሯቸው ኢየሱስ ክርስቶስን መከተል ከቻሉ እኔና እናንተ ምንድነን እንዴ? ምን ያስፈልጋል? ቤተ መንግስት ውስጥ እኮ ኢየሱስ አያስፈልግም። ለዛም እኮ ነው በግርግም ውስጥ የተወለደው።
ዛሬ ወገኖቼ እናንተን ጌታ ኢየሱስ ክርስቶስ ይፈልጋችኋል። ኢየሱስ ይወዳችኋል። ስለዚህ ዛሬ ድል እንዳለ ይሰማኛል። ዛሬ ክብር እንዳለ ይሰማኛል። ዛሬ ጉድ ኒውስ እንዳለ ይሰማኛል። ምክንያቱም የመጨረሻው ዘመን ውስጥ ነው እኔና እናንተ ያለ ነው። የመጨረሻ የተሟጠጠበት ዘመን። ነገ እኮ ጌታን ሳንቀበር የሆነ ነገር ሊሆን ይችላል። ነገ የሚፈጠረውን ነገር አናውቅም። ይሄንን ክርስቶስ ኢየሱስን ከተከተላችሁት የህይወታችሁ መዳኛ፣ የህይወታችሁ ጌታ፣ የህይወታችሁ መሪ፣ የህይወታችሁ ንጉስ ካደረጋችሁት ኢየሱስ ያዋጣል ወገኖቼ። ምንም መሆን ይችላል ኢየሱስ። ዛሬ ይህንን ጌታ እወቁት፣ ተከተሉት። ምንም በቃ ሲኦል እንዳትገቡ፣ መጨረሻው ዘመን ደርሷል። ጨለማ እንዳያገኛችሁ ይህንን ጌታ ኢየሱስን ተከተሉት። ግዴላችሁ፣ ቅጥያውን ተዉት። የሚያድነውን ከሲኦል የሚያድነውን የሚያተርፋችሁን ዛሬ ብዙዎች የሚወዛገቡበትን ጌታ ተከተሉት። ሰው እኮ ኢየሱስ ብሎ ከሚጠራ ማርያም ብሎ መጥራት የሚፈልግ መዓት ሰው አለ። ማርያምን ቢጠራላችሁ ዛሬ ብዙዎች እዚህ ውስጥ ይሰበሰባሉ። አሁን ከተሰበሰቡት ህዝብ በላይ ኢየሱስ ከባድ ስም ነው። ኢየሱስ ኃይለኛ ስም ነው። እኔ እንግዲህ ይህን ስም ስጠራ ስሜታዬን ስለመሆን ያው እንግዲህ ከይቅርታ ጋር ነው ማወራው ወገኖቼ። ሰላምሽ ብዝት ይበልልኝ። ውስጥ የገባ ይመስለዋል፣ ይደነግጣል። እኔ አሁን ለምሳሌ በሃይማኖት ውስጥ ነበርኩ። በሃይማኖት ግን እንደፈለግኩ መሆን ሰው ነኝ። ሃይማኖት ሲሆን እንደፈለግሽ ሆነሽ መኖር የምትችይበት ከቨር አለሽ። ከቨሩ ምንድን ነው? ይሄ ህግጋቶች በዚህ ጊዜ ጾም እንደዚህ ያደርግ፣ ጾም ሊገባ ነው፣ በዚህ ወጥቶ በዚህ ገብቶ የሚባል በየትኛውም ሃይማኖት ላይ አለ እና ያችን ጊዜ ብቻ መስለሽ መታየት ነው። እዛ ቦታ ላይ መታየት ነው በቃ። ክርስቶስ ሲሆን ግን ነገሮችን በጣም አቅልሎ ስልሽ ምንድን ነው? ልክ እኔ አሁን የገባኝ ነገር ውስጤ ሲገባ ያሁላ ይከብደኝ የነበረው ያሁላ አሳደብ የነበረው ነገር ፈልግ የነበረው እስቲሆን እንዲሆንክ ተናገኝ ስል የነበረው ምናምን ሙሉ ወጥቶ ሰላም እንዲኖረኝ ነው ያደረገው። ሙሉ ያወጣ። በሃይማኖት ስትኖሪ ሰውን ጀጅ ለማድረግ ትኖሪያለሽ። በክርስቶስ ስትኖሪ ለነሱ መጸለይ ነው የሚጀመረው። እኔ ልዩነቱ በዛ ነው የገባኝ። አሁን እኔን የሚናገሩኝን እጸልይላቸዋለሁ፣ አዝናለሁ። እኔ አስበሽዋል? እኔ ለሰው አዝኜ ስጸልይ እኔን ለተናገረ አዝኜለት እኔን ብዬ ሳስብ አስበሽዋል? ዶክመንታቸውን እያወጣው ነበር ሳዋርዴ ነበር። እያንዳንዱን ስራ ከማንም በላይ በአስቀያሚ ነገር ስሰራ የነበርኩ ሰው ነኝ። እንዴት ነገሮች ሊገላበጡ ቻሉ? የክርስቶስ ፍቅር ነው ያደረገው። አልኩሽ እኮ ሶሻል ሚዲያ ላይ ምነው እሱ አፍ ውስጥ እግዚአብሔር አምላክ ጠብቀኝ ነው መባል። የሆኒ ብለኛ አፍ ውስጥ እንዳልገባ አምላኮ ይጠብቀኝ የምባል ሰው ነኝ። እና አሁን ሲናገሩኝ ለእነሱ ማዘን ጀመርኩ። እንዴ ተሳዳቢ መሆኔ እኔ ሀቀኝነቴን ነበር ማየው። በውስጤ ግን ጸያፍ ንግግሮች ነበሩ። ጸያፍ የማይገቡ ማዘን ሲገባኝ፣ ለእነሱ መጸለይ ሲገባኝ እንደ ሳኦል አሳድ ነበር፣ አሳዳቸው ነበር። ይኸው 15 ዓመት ታሪኬ ነው። እና ክርስቶስ ሲገባ ቤቴ ምንድን ነው የሆነው? ሰላሜን አገኘው።
አንደኛ ሰላምን የመሰለ ትልቅ ነገር የለም። እውነት ነው። ሁለተኛ ምንድነው ወደ ሰው መመልከት አቆምኩ። በፊት እመለከት ነበረ። ሶሻል ሚዲያ ላይ ምን ተባለ፣ የዛሬ አጀንዳ ምንድን ነው የሆነው ነገር የሚባለው ነገር ብዙ ጊዜ ያው ከኔ ነው አጀንዳ። አሁን አጀንዳ ጠሮብናል ዮኒ ተመለስ እያሉኝ ነው። አሁን ራሱ አጀንዳ የለማኛው ምንድን ነው የተፈጠረው አንተ ግን የምረዳው የሚሉኝ ወገኖች አሉ። እኔ የክርስቶስ ፍላጎቴ ከድሮ ማንም ከአንቺ ጀምሮ ብዙ ወገኖች ያውቃሉ ክርስቶስ ግን የግል አዳኝ አድርጌ የመጣበት መንገድ እግዚአብሔር አምላክ አቡነ ገብርኤልን ምክንያት አደረገልን። ምክንያት አድርጎ እኛ ቤት ክርስቶስ ገፊ ነው ተባለ። ቃል በቃል ነው ያሉት አባታችን። በቃ ኢየሱስ ለብቻ ያድናል ሲባል ትገፋላችሁ። ከዝሆን የሚበልጥ ጉልበት አለ፣ ከፈረስ የበለጠ ኃይል አለ እዚህ ቤት። ኢየሱስ ለብቻውን ያድናል። የሰው ቤዛ የለም፣ ዓለማዊ ቤዛ ማንም የለም ከክርስቶስ ውጭ ብለው ስለተናገሩ ብቻ የቁም እስረኛ። አሁን መስቀል ላይ የተሰቀለው የማርያም ደም ነው እያሉ የሚያስተምሩ ሰዎች አሉ። ትልልቅ ሰው የማርያም ደም ነው። ትልልቅ እውነቱን እግዚአብሔር ማውጣት ጀመረ። ማውጣት ክርስቶስ እዛ ቤት ተአምር መስራት ጀመረ። እኛ አባታችንን እግዚአብሔር ይጠብቅ። ከዚህ በፊት እንደዚህ የተናገሩ አባታችን ተባረዋል ከቤተ ኢሚዲየት የምንፍቅና ትምህርት ነው ተምረ። በተለይ ኢየሱስ ክርስቶስን አስታራቂ ነው ካልሽ የምንፍቅና ትምህርት ነው። የምንፍቅና ትምህርት ነው። ስለኖርኩበት ነው የማውቀው። የምንፍቅና አስታራቂ አይባልም። ስራውን ጨርሷል። የሚያስታርቁ ሚሊዮን ሌሎች አሉ ብለው ለራሳቸው ለጥቅማቸው ከ1 እስከ 30 ደርድረዋቸው በእነሱ የዘከረ 10 ትውልድ ይድናል እያሉ ሰውን ያጭበረበሩበታል። 10 ትውልድ ይድናል እያሉ ሰውን እያጭበረበሩ ምን እያደረጉት ነው? እያዋሉት ነው፣ እየሰሩበት ነው። የሆነ ቦታ ከሄድሽ በረከት ታገኛለች። ክርስቶስ የሰጠው ዘላለማዊ በረከት ነው። አንቺ የሆነ ቤተክርስቲያን ገዳም 3 ቀን 4 ቀን ተጉዘሽ ሄደሽ የምታገኙ በረከት ብለው ይነግሩሻል። እዚህ ቦታ ከሄድሽ በዚህ ስዕል ለበረከት ከገዛሽ ትድኛለሽ እየተባልሽ ትምህርቱ በሙሉ ሸቀጥ ሸቀጡበት። ክርስቶስ ተዋረደ። ቤቱ በቤቱ ክብር ተጋፍቶ ነው ሁላ የሚገባው። የኢየሱስ ቀን 6 ማንም አያከብረው። የዓመቱ 6 ኢየሱስ ነው። አርሴማ ተደርባ የዓመቱ አርሴማ ተብሎ ድብልቅልቁ ነው የሚወጣው። ድብልቅልቁ የኢየሱስ ላይ ድርብ መጣ። በኢየሱስ ስሙ አይከበርም። አሁን ለምሳሌ ከቨር ስሙን ይወዱታል። መድኃኔዓለም፣ አማኑኤል ምናምን ሲባል ደስ ይላቸዋል። ኢየሱስ ከተባለ ግን ጴንጤውን ቀጥታ ኢየሱስን ግፍት አድርገው ከቤቱ አስወጡት። መነገጃ አደረጉ። የኢየሱስን ክብር መስቀል ላይ ለእኛ ብሎ መከራውን የተቀበለው ስለኛ የተራበ የተጠማ ለእኛ ሲል ሁሉን ነገር ያደረገ ዓለምን ሊያድን የመጣውን ገፍተው ከበራ አስወጡና የእነሱ ቅዱሳን የሚለው የፈለጉትን ስዕል እያመጡ ይደረድሩታል። ክርስቶስ ሕፃን ልጅ ተደርጎ ነው የሚመለከው። እናቱ እንደምትቆጣ አሁን ድረስ። አሁን ለምሳሌ አንቺ የተባረኩ ልጆች አለሽ፣ የሕፃንነት ፒክቸራቸው አለ። ሕፃን ናቸው እንዴ በአሁን ሰዓት? እሱ ፕሮግራም ይገባሽ። አሁን የትልልቅ ፒክቸሮቹ የብቻ የሆነ ይደብራቸዋል። ደስ ብሏቸው ማድረግ የሚወዷት ስዕልን ልንገርሽ፣ ኪዳነ ምሕረት ከእናቷ ጋር ይላል። ኪዳነ ምሕረቱ ክርስቶስ እንጂ እሱ አይደለች። ምሕረት በክርስቶስ እንጂ የተገኘው በማርያም አይደለም። ዓለምን ሊያድን ወዷልና አንድያ ልጁን ይሰጣል። ስለዚህ ይሄንን ነገር በፍጹም ለሱ የተባለውን እየተወሰደ ለሱ አይደረግና ምን ይሆናል? እመቤታችን ቅድስት ድንግል ማርያምን አምላክ አድርገው ቁጭ። አንድ ነገር ተንፍሽ፣ አንድ ነገር ስለ ቅድስት ድንግል ማርያም አንድ ነገር በይ፣ ትሳደጃለሽ። መናፍቅ፣ ከሃጂ፣ ሁሉ ነገር። ስለዚህ ያንን ነገር አባታችን ፊት ለፊት ተናገሩ፣ ፊት ለፊት መሰከሩ። አሁን ምን የዲያብሎስ መንፈስ ምን መሆን ጀመረ? መጮ ጀመረ። መጮ ግራ ገባቸው፣ ጨነቃቸው። ሊያስተምሩ ፈለጉ። ከነ ቪዲዮ ላሳየሽና
ትንግርቱን ታየዋለሽ ራስሽ። ትንግርቱ ምን ብለው ማስተማር እንደጀመሩ ጨንቋቸው ወዴት ሊመልሷቸው ወደ ማርያም አዳኝነት ለመመለስ የሚያደርጉትን ላሳይሽ። እጅግ በሚያስደነግጥ ሁኔታ ማለት ነው። እጅግ በሚያስደነግጥ ራሱ የኦርቶዶክስ ወንድምና እህቶች ግራ እስኪገባቸው የኦርቶዶክስ ወንድምና እህቶች ራሳቸው ግራ እስኪገባቸው ነው ይሄን ነገር የሚያደርጉት። ግራ ምን ይሻለናል እስኪ ላሳይሽ እና ትደነግጫለች። ይኸውልሽ የራሱ የኦርቶዶክስ ወንድም ነው። ይሄ አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድን ነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያምኑ ናቸው? እኔ በጣም ግራ እየገባኝ ነው። ምንድን ነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮውን ስሙልኝ። ያልተቀበለችው መከራ ማርያም ህይወቷ በመንከራተት ያለቀ ነበር። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እሺ ይሄ ምንድን ነው? ምንድን ነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምስ የእመቤታችን የቅድስት ድንግል ማርያም ደም ነው። ምንድን ነው እየሆነ ያለው? የእውነት እኔ ግራ ገብቶኛል። ምንድን ነው እየሆነ ያለው? ኧረ ተው፣ ኧረ ተው። ወዴት እየሄድን ነው? መልስ እንዲሰጥበት እንፈልጋለን። ይህን ነው ልልሽ የፈለግኩት። ለምንድን ነው አትመለክም ይላሉ፣ ግን ያመልኳታል። አትመለክም ይላሉ። እንግዲህ መስቀል ላይ የተሰቀለው የማርያም ደም ነው ከተባለ አምላክ ናት። ይሄ አይነት ትምህርት አለ፣ ግን ይዋሻሉ ለማለት የፈለጉት እኮ ይልና ደግሞ ማብራሪያ ይሰጣሉ። እና አክሊል የሚባሉ ወዳጆች አሉ፣ ወንድሞች አሉ። እነሱ እኮ ለማለት የፈለጉት ስለወለደችው ለእሷ ሲባል አብሮ ስላለ እሱን አስበው ከዛ ተሰቀለ ለማለት ነው ብለው ማደባበሻ ይሰጣል። መጽሐፍ ቅዱስ በግልጽ እያስተማሩ ከመጽሐፍ ቅዱስ ኮምፕሊትሊ የፓጋን የአርመናዊ የዲያብሎስ ትምህርት እያስተማሩ በክርስቶስ ደም እየቀለዱ ማርያምን ከፍ አድርገው የእሱን ክብር ዝቅ አድርገው ዜሮ ከተውት ምን ያደርጋሉ? በክርስቶስ ስም ይነግዳሉ። በማርያም ስም በቃ ሸቀጥ ነው። እስቲ አልጠጣም በይ ጴንጤ ነሽ እንዴ ነው የምትባል። ምክንያቱም አስተማሪው ብለዋል፣ ሁለት ይፈቀዳል ብለዋል። ቃል በቃል ሰንበትን ያከበረ እስከ ቅዳሜ ሲኦል ይገባና እሁድ ገነት ይገባል ይሉሻል። የተክለ ሃይማኖትን ዝክር የዘከረ ለ10 ትውልድ እነ ዶክተር ዘበነ ነው የሚሉት ለ10 ትውልዱ በረከት ይሆናል፣ ጥፋት የለበትም ይላሉ። እንደዚህ አይነት ትምህርቶች ይዤ እንዴት ነው ኦርቶዶክስ ልባል የምችለው? እንዴት መሆን ይቻላል? ኢየሱስን የግል አዳኝ አድርጎ በማይቀበል ምን ብሎ ነው ኦርቶዶክስ የሚሆነው? በየት በኩል ለመሆንም አያስችልሽም እንጂ አይፈልጉሽም። ኢየሱስ ያልሽ ጊዜ ቀጥታ ያባሩሻል። ቀጥታ ነው የሚያባሩሽ። እና አላልንም እንደዚህ ያልሆነም እያሉ ደግሞ አደባባይ መጥተው ይከራከሩሻል። የምትመለከው እሷና አርሴማ፣ ክርስቶስ ሳምራ፣ ሌሎችም በአምልኮ ደረጃ የተቀመጡ አሉ። ክርስቶስ ሳምራ በየጊዜው የዝናብን ነጠብጣብ የሚያህል ህይወት ነፍስ ከሲኦል ወደ ገነት ታመጣለች ይላል። ሰይጣንን ከእግዚአብሔር ጋር ለማስታረቅ አርሴማ መታለች። ሰይጣንን ለአንቺም ማኖልልሽ ምን አለ? እመቤታችን ቅድስት ድንግል ማርያም 78 ነፍስ ያጠፋውን ሲኦል ሲገባ ኖኖ አትገባም ብለው
እሱን ይቅር ካላልከው እኔ ጡቶቼን ቆርጬ ፊቴን ቧጥጬ ሲኦል ከሱ ጋር ገባለሁ አለች ብለው ታምረ ማርያም ላይ ያስተምራል። ምንም ማያስተምሩት የሚዘገንን ነገር የማያስተምሩት ምን አለ? ምን አለ የማያስተምሩት? ስለዚህ ሞስት ደፍኒትሊ አብሶሉትሊ ኢየሱስ ብቻ ላይ ሃይማኖት ገዳይ ነው የምልሽ በምክንያት የማርያምን ስም ጥሪ ትጠፊያለሽ። የነብዩ መሐመድን ስም ጥሪ ያጠፉሻል። ፍጡራንን ከባድ ቦታ ሰጥቶ ዋናውን አምላክ ዋናውን ጌታ የሚቀልዱበት ናቸው። ለዚህ ነው ክርስቶስን የግል አዳኜ አድርጌ የመረጥኩት። ከነ ማስረጃው ነው የምናገረው። ዮኒ ማኛ ከኪሱ አውጥቶ ኦርቶዶክስን ለማሰደብ ሙስሊምን ለማሰደብ እንትን ለማሰደብ ብለው ማለት አይችሉም። ሳሳድ የነበረው እኔ በጌታ ያሉትን ነበር። እንደ ሰው ፕሮቴስታንት ወንድምና እህቶችን በጌታ ያሉትን ሳሳድ የነበርኩ ሰው ነኝ። ቪዲዮዎች አሉ እየፖስተቱት ያወጡ አሳዳጅ ነበርኩኝ። ምን በጌታ ያሉትን ወንድምና እህቶች መጥቁሯ የሚሉትን አንቺ በጌታ ስላለሽ ብዙ እንደዚህ አይነት ነገሮች ውስጥ ያለሽ መጥቁሯ ምንድን ነው? መጥቁሯ የሚባለው ምንድን ነው? አንዷ ሴት ጋለሞታ ሴት ነው። ይቺ ሴት በፀሐይ በጠራራ ፀሐይ ትሄድና ዛፍ ጥላ ስር ትተኛለች። ስትተኛ ጋኔል መጥቶ ይገናኛትና ልጅ ይወለዳል። የሚወለደው ልጅ በጣም 160 ክንድ ነው። 160 ክንድ ሆኖ ከዛ ምን ያደርጋል መሰለሽ? ጭራ ያለው ቀንዶች ያለው ሰውዬ ነበረ። ከዛ ምን ያደርጋሉ? አቡነ ተክለ ሃይማኖትና ሌላ አንድ ላይ ሆነው ይህን ጸሎት ያደርጉለት እና ይሄ ከተወለደ በኋላ ጸሎት ያደርጉለትና ምን ይሆናል? መነኩሴ ያደርጉታል። መልኩ ተቀይሮ ከቀንዱ በስተቀር ሌላ ነገሩ ቀልቶ ምን ያደርጋል? የቤተ ክርስቲያን መነኩሴ ሆኖ እየተማረ ቤተክርስቲያን አገልግሎ አሁን ገዳም ተሰርቶለታል። ታቦት ተቀርጾለት ከአማኑኤል ጋር አንድ ላይ ሆኖ መጥቁሯ ተብሎ አሁን ተሰይሞለት በታቦት በየዓመቱ ንግስ ይደረግለታል። ይሄ ተረት ነው ያለው። ይሄን አይነት ሰይጣናዊ ስራ እየተሰራ የሚኖርበት እምነት ነው ይዘዋል። ሊክዱት የማይችል የጻፉት ገዳሙ እስካሁን ድረስ አለ። መጥቁሯ ይባላል። እግዚአብሔር አምላክ ያሳይሽ። በእግዚአብሔር ሲቀልዱበት ሲጫወቱበት በእግዚአብሔር ስራ የሚኖሩ ናቸው። ብዙ 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 የሚያስለቅስ በአርሴማ የምትባለው ባርባራ የምትባለው ስዕል ናት። አሁን ይቅርታ የባርባራ ስዕል ነው፣ አርሴማ አይደለችም ተባለ። ይኸውላችሁ ስዕል እያሳዩ እንዴት እንደሚጫወቱባቸው የሚያድነው እኮ ኢየሱስ ብቻ ነው። ሃይማኖት አያድንም። አየህ፣ አሁን ኦርቶዶክስ መሆን አያድንም፣ ጴንጤ መሆን አያድንም፣ ካቶሊክ መሆን አያድንም። ኢየሱስ ክርስቶስን መከተል ብቻ ነው የሚያድነው። እውነትም መንገድም ህይወትም ኢየሱስ ስለሆነ ይኸውልሽ ምን እንደሚያደርጉልሽ ላሳይሽ። እግዚአብሔር አምላክ ድምፁን ልቀንስ። የአርሴማ ፎቶ ነው እንደሚያንጫጫው። አሁን ባርባራ ነው ስለተባረከ ነው። ስለ አድኖን አስባርካችሁ ለክርስትና አባት አስባርካችሁ ያዛችሁትን ለመንካት እንትን ይላል ማለት ነው። ና ያዘው ያዛሰባ ስማ ወደ ቅዱስ አዳማ ቅዱስ ሻላይ አዶና ያውሪ ተዋው ስማ ወደ ቅዱስ አዳማ ያዘው ና ያዘው ያዝ እንጂ ያዘው ሰሩና አሁን ነው ሰይጣን ቅዱስ አርሴማ የተባለችው ባርባራ ናት ለነገሩ። በዚህ ደረጃ ኦርቶዶክስን ተጫውተውባታል። ህዝቡን ፎገሪያ ቤት አደረጓት እጅግ በሚያሳዝን ሁኔታ። ባርባራ ናት ተብሎ ደግሞ ሌላ ሰው መጥቶ ባርባራ ናት ይላል። ይኸውላችሁ ለስዕል ምንም አቅም የሌለው ገዝተሽ ከቤትሽ ገዝተሽ በገንዘብሽ የገዛሽው ነገር ያድንሻል ብለው የሚያስተምሩ ሰዎች ናቸው። ሄደሽ ገበያ ላይ የምትገዢ ትክክል፣ እውነት ነው። በዚህ ያለ ኦርቶዶክስን አጥፍተዋል። ለገንዘባቸው ሲሉ ለጥቅማቸው ሲሉ የክርስቶስን ኃያልነት ትተው ሰዎችን
ጽድቅ ናቸው ጸድቀዋል ብለው አጭበርብረው ያመልኩባቸዋል። እና ይሄኛው ስዕል እንደ አምላክ አይደለም። ይህ አምልኮ ነው። ከኢየሱስ ክርስቶስ ውጭ የሚያድን ማንም እንደሌለ ይናገራል መጽሐፍ። በሱ ኃይል ነው የሚዳነው። በሚዘገንን ሁኔታ ባርባራ ስዕሏ አርሴማ የነበረችው የግብፅ የእስራኤል አምላክ እጅግ በሚዘገንን ሁኔታ ኦርቶዶክስን እየተጫወቱባት ቤቷ ባዶ እየሆነ እያየሸው ነው። ወደ 40 ሚሊዮን ፕሮቴስታንት ሆኗል። በዚህ ተረት ተረት የተነሳ ሙሉ ሲያስቀድሱ ሲዘምሩ ምን ሲሉ የነበሩት ነው ተነቅለው በሙሉ ጌታን ፍለጋ ሄዱት። ማንን ነው የምናመልከው? በየቀኑ እየታሰበ የሚውለው ማን ነው? ማን ነው? እውነት አርሴማ ያላትን ክብር ኢየሱስ አለው? ኦርቶዶክሱ አሁን የመጣች ናት። አሁን አዲስ ናት። እሷ ደግሞ እሷ ያላት ክብር ጻድቅ ናት ተብላ። ጻድቅ ምድር ላይ ኢየሱስ ብቻ፣ ፍጹም ሰው ፍጹም አምላክ። ሃሌሉያ። እና በጣም በእውነት ልቤ እየደማ ነው። እግዚአብሔር አምላክ ለእኔ የገለጠው ለሌሎች ወንድምና እህቶቼ እንዲገልጽ እፈልጋለሁ። በኢየሱስ ስትመላለሱ ሰላማችሁ ነው የሚመጣው። ወደ ሰው አትመለከቱ። ወደ ሰው ሳይሆን ቀጥታ ወደ ክርስቶስ ነው የምትመለከቱ። የዛኔ መዳን ይገኛል። ወደ ሰው አልመለከትም። አሁን እኔ ወደ ነቢይ ብርቱካን አልመለከትም በጭራሽ። ስጋ ለባሽ ነው። በሷ ውስጥ ያለው የክርስቶስን መንፈስ እንጂ እሷን አልከተልም። ትክክል። ማናችንም ማድረግ ያለብን ሰው በተሰናከለ ጊዜ አንተ ማብረት ትሰናከላለህ። ያ ጌታ ኢየሱስ ክርስቶስን ግን የሚመለከት ሰው፣ እውነትና መንገዱ ሕይወት የሆነውን ክርስቶስን የሚያይ ሰው፣ የዘላለም ሕይወት ያለው ሰው ምንም አይነት ችግርና መከራ እንኳን በአንተ ላይ እንኳን ቢመጣ የሚያሰናክል ነገር የለም። ትክክል። ምክንያቱም ኢየሱስን ስለሆነ የምትከተለው። ስለዚህ ጌታ ኢየሱስ ክርስቶስን በመከተል መዳን ብቻ እንዳለ ካወቅን፣ አሁን ችግሩ ምን መሰለ? ሃይማኖት የሚያድን ስለሚመስል እኮ ነው። አየህ፣ አሁን መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ክርስቶስ ስለሆነ እሱም ብቻ ነው። መጽሐፍ ቅዱስኛ የነገረን እውነት የመጣው እዚህ ላይ ነው። ከእውነት ውጭ ከየት መጥቶ ተጽፎ አርሴማ ትባል እንትና ትባል የተሰበሰቡት እንትኖች ከየት እንደመጡ እኔ አላውቅም። ለምንስ እንደተፈለጉ እነሱንም አይገባኝም ሳስበው። ለምንድን ነው እውነተኛውን ትክክለኛውን የሚያድነውን ክርስቶስ ኢየሱስን ለምንድን ነው እኛ ማንከተለው? ለምንድን ነው ቀጣዮቹ የተፈለጉት? መላእክቶች ጋር እንኳን ስትመጣ መላእክትን እኛ ልናመልካቸው ልንሰግድላቸው በፍጹም አልተጠሩም። መጽሐፍ ቅዱስ ሲናገር መልአኩን ስለአንተ እልካለሁ ተብሏል። ሊያማልድህ አይደለም የሚላክልህ፣ ስለአንተ እልካለሁ ነው። መላላክ ብቻ ነው ስራቸው እንጂ እኔም ማዳን አይችሉም። ማርያም ጋር የተላከው መልአኩ ገብርኤል ነው። ለዳንኤል ጸሎት መልስ ይዞ ሄደው ሚካኤል ነው። መላእክቶች እንዳሉ መጽሐፍ ቅዱሳችን ውስጥ ይናገራል። እነዚህ ግን ስራቸው ማዳን አይደለም፣ ማማለድ አይደለም። ስለኛ ሊያማልድ የሚችል በአብ ቀኝ የተቀመጠ ክርስቶስ ኢየሱስ ብቻ ነው። ታዲያ እኮ ሌሎች ከሆኑ የሚያማልዱን ለምን እነሱ ተጠሩ? ለምን ኢየሱስ ሞተ? ለምን ታዲያ ጌታ መጣ? ምንም እኮ ኢምፖርታንት አልነበረም ኢየሱስ መምጣቱ። አንድያ ልጁን ለምን ላከልለንና ላንተ ምንድነው ጥቅሙ? ምንም ጥቅም የለውም። ገባ? ስለዚህ የዶክትሪን ስተት አለ ብዬ ነው እኔ የማምነው። የዶክትሪን ስተት አለ። ምክንያቱም ኢየሱስ ክርስቶስ ብቻ ነው ብቻውን አዳኝ የሆነው ጌታ። እሱም ብቻ በመከተል ነው መዳን ያለው እንጂ ስም በመከተል አለ። ኦርቶዶክስ መሆን አያድንም። ጴንጤ መሆን አያድንም። ድርጅት ናቸው እነዚህ፣ ስሞች ናቸው እነዚህ። መንግስት እንዲያቀን የሚደረግበት አንደኛው ሲስተም ነው እንጂ ያድናል ተብሎ አይደለም ስሙ። አንድና አንድ እውነቱ ግን ክርስቶስ ኢየሱስን ተከትለው ሰዎች በክርስቶስ ኢየሱስ ድነው ተጠምቀው ኢየሱስ ክርስቶስን በላያቸው ላይ አንግሰው እሱን ብቻ እንዲያመልኩት ነው የሚፈልጉት። እግዚአብሔር ቀናተኛ አምላክ ነው። ከሱ ውጭ መመለክም አይፈልግም። ከሱ ውጭም እንዲሰገድለት አይፈልግም እግዚአብሔር። ለምንድን ነው ወገኖቼ? ለምንድን ነው ቀጣዮቹን የምንቀበለው? ለምንድን ነው ቀጣዮቹን የምንከተላቸው? እንዴ
ለምንድነው ልጆቻችንንስ ወደዛኛው ዓለም ወደ ጨለማ ለምንድነው የምንወስዳቸው? አሁን እኮ ብዙ ሰዎች ማርያም እያሉ ማርያም ብለው ሲሞቱ አዝናለሁ። ሰዎች ንስሐ ሳይገቡ የክርስቶስም እኮ መዘግየቱ ምክንያት አንድም ብዙ ሰዎች ገና ያልዳኑ ሰዎች ስላሉ ለዛ ነው የክርስቶስ መምጣት የዘገየበት ምክንያት። ገና የሚድኑ ህዝቦች ስላሉ አየ። ለምንድነው ቀጣዮቹን የምናምናቸው? ለምንድነው ተቀጥያዎቹ ላይ አይናችንን የምናደርግ? ኦርቶዶክስ ወንድሞቼና እህቶቼ እኔ ጥሪ ያቀርባለሁ ለእናንተ ዛሬ በፍቅር በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ግን ይሄንን ጌታን ይሄንን ኢየሱስ ክርስቶስን በቤተ ክርስቲያናችሁ ውስጥ አስተምሩት። ጌታ ኢየሱስ ክርስቶስን ግለጡት። በቃ አዳኝ ከኢየሱስ ውጪ እንደሌለ ልጆቹና ትውልዶቹ ይማሩ። በዚህ ሃይማኖት ስር ውስጥ ያሉ እውነትም መንገድም ክርስቶስ ነው የሚለውን ኦርቶዶክስ ቤተክርስቲያን ብቻውን የሱን ብቻ እንድታስተምር ፈልጋለሁ። ኦርቶዶክስ ትጥፋ አልልም እኔ በመሰረቱ ትጥፋ ከሚሉትም ጎን አይደለም፣ እንድትጠፋም አልፈልግም። ምክንያቱም ሁላችንም የመጣ ነው ከኦርቶዶክስ ነው። ሁላችንም የመጣ ነው ከዛ ነው። ስለ ጌታ ስብከት የሰማ ነው። ኢየሱስ ክርስቶስም የተሰበከልን ከዛ ነው የምናውቀው። ምንድነው ያኛው ቀጥታውኛ አሁንም ይሄንኑ ኢየሱስን እየሰበኩት እንዲቀጥሉ ነው። አሁን ተቀጣዮቹን እውነት ኢየሱስን ሲነግሩን እውነቱን ስናይና እውነቱን ስናነብ እውነቱ ግን ማጋና ያለው ብቻዬን ማድነው እኔ ብቻ ነኝ አለ ኢየሱስ። ከኔ ውጪ መዳን የለም አለና መጽሐፍ ቅዱስ ነገረን። ኦኬ ለካ ያለው ይሄ ነው እንዴ? ኢየሱስ ብቻውን ነው እንደሚያድነው አለና ኦኬ ኢየሱስ የት ጋ ነው የሚሰበከው ብለን ወጣን ሁላችንም ከዛ ቤት። ገብቷችኋል? ከዛ ወጣን ሁላችንም። እውነት ቢነገራቸው ግን እውነትን መስማት ክርስቶስ ኢየሱስ ብቻ አዳኝ እንደሆነ ሰዎች ቢመሰክሩ ማንም ሰው እዛው ሆኖ ክርስቶስ ኢየሱስን መቀበል ይችላል ማለት ከሲኦል። እኛ ዋናው ታርጌታችን ምንድን ነው? እኔ ዛሬ ታርጌቴ ምንድን ነው? አንተን ከሲኦል ማትረፍ ነው አይደል? አንተን ከሲኦል ማዳን እኮ ነው። አንተ ስትድን ምንድን ነው ታርጌቱ? እግዚአብሔር ብዙዎችን ከሲኦል እንድታድን ነው። ብዙዎችን ከሲኦል እንድትታደጋቸው ነው። ሌላ ትርጉም አይደለም እኛ ያለን። ስለዚህ እናንተም ምን ይላል መጽሐፍ ቅዱስ ሲናገር? በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ የሰው ልጅ ይሰቀል ዘንድ ይገባዋል አለ። አያችሁ? ምንድን ነው ያለው እግዚአብሔር ቃል ሲናገር? በልጁ በኢየሱስ ክርስቶስም የሚያምን የዘላለም ሕይወት አለው፣ አይፈረድበትም። ካላመነ ግን አሁን ተፈርዶበታል እንዴ? እኔ ከሚፈረድብኝ ብዬ ነው ወደ ክርስቶስን ሰዎች ሲመሰክሩልኝ ስለ ኢየሱስ ክርስቶስ ወገኖች ሲነግሩኝ ኦኬ በጣም ነበር ማሾፈው፣ በጣም ነበር እኔ እመሰክራለሁ። ምስክርነትም አለኝ በነገራችን ላይ ለብዙ ሰዎች ሼር አድርጎ ምናልባት ታፕታፕ ነው የሚባለው፣ እንደዛ ነው የሚባለው መሰለኛል። እንደዛ አድርጉ ብዙ ሰዎች ጋር ዛሬ ከኛ ጋር አብራችሁ እንድታመሹ እንድትቆዩ ፈልጋለሁ። ምክንያቱም ገና ዮኒ ንስሐ የሚገባበት ሰዓት አለው፣ ምስክርነት አለን፣ ብዙ ተአምራት የሚሆንበት ሰዓት ስላለው አብራችሁን ቆዩ። ዛሬ ከኛ ጋር ነው የምትቆዩት ማለት ነው። ለጥቂት አንዳንድ ነገሮች አሉኝ። አሁን ወደ እንትኑ ብንሄድ ማለት ወደ አንቺ ጌታ እንዴት እንዳገኘሽ፣ ምን ያህል ጊዜም እንዳገለገልሽ፣ አንዳንድ ነገሮች ሌሎች የሚበረቱበትን ነገሮች ብንነጋገር ጥሩ ትምህርት ይሆናል ብዬ አስባለሁ። ምክንያቱም ማንኛውም ፕሮቴስታንት ሲመጣ ኢየሱስ ጌታ ነው ብሎ የሚሰብከው ሌላ የሚሰበክ ነገር የለም። ስብከት ወንጌል በሙሉ ኢየሱስ ጌታ ነው፣ መጽሐፍ ቅዱሳዊ ነው። ከኪሱ አውጥቶ እንዲህ ነው የሚልሽ የለም። ማንኛውንም ብታመጪው ያው በስጋ ሊደክም ይችላል እንጂ የኢየሱስ ክርስቶስ ጌትነትን ሙሉ በሙሉ ፕሮቴስታንት የሚያምንበት እና ጆንቺ ጌታ እንዴት አገኘሽ? ከዛ በኋላ ደግሞ እንዴት ኖርሽ? ምንድን ነው ያጠነከረሽ? ይህን ነገር ብትነግሪያቸው ሞር ያስተምራል ብዬ አስባለሁ፣ ሌሎቹ እንዲጠነክሩበት።
ሌሎች ወደ ጌታ እንዲቀርቡበት እሱን የምታደርጊልኝ። እሺ ኢየሱስ ስሙ ይባረክ። እኔ እንግዲህ ጌታን የተቀበልኩት ያገባሁት በ14 ዓመቴ ነው ያገባሁት። በጣም ልጆኜ ከሱ ልጀምር ብዬ ነው እና የአምስት ልጆች ሴት ልጆች እናት ነኝ እና ያው በልጅነት ነው ያገባሁት። ኦልሞስት ልጆቼ እኩዮቼ ናቸው፣ ዛሬ እህቶቼ ሆነዋል። እኔ ሳላረጅ እነሱ በቃ የኔ እኩዮች ሆኑ እና ጌታ ኢየሱስ ክርስቶስን ልክ በዛ መሃል በሁለተኛዋ ልጄ አካባቢ ላይ ቦሌ ባፕቲስት ቤተክርስቲያን ውስጥ ፓስተር ብርሃኑ ይባላል ፓስተራችን እና እዛ ቸርች ላይ መጥተው ይነግሩኝ ነበረ ኢየሱስ ክርስቶስ አዳኝ እንደሆነ። እኔ ኦርቶዶክስ ነኝ፣ አባቴም ኦርቶዶክስ ከኦርቶዶክስ ቤተሰብ ውስጥ ነው የመጣሁት። ስለዚህ ያው ማውቀው አባቴም በጣም ቀዳሽ ነው። አባቴ ዳኛ ነው፣ የዳኛ ልጅ ነኝ። ግን ቤተክርስቲያን እምነቱን በጣም የሚወድ ቤተክርስቲያን ኦርቶዶክስ ቸርች ላይ በጣም እንትን የሚል ነው። ድሮ እንኳን አባቴ ካድ ሲባል ኖ የሚል በጣም ባይብልንም በደንብ ጠንቅቆ ያውቃል። የኦርቶዶክስንም ቸርች ውስጥ ያለውንም ነገር በደንብ የሚያውቅ ሰው ነው። የተማረም ሰው ቢሆን ግን ያው እምነቱ ኦርቶዶክስ ነበርና ጌታ ኢየሱስ ክርስቶስን እንግዲህ እግዚአብሔርን ከዛን ኦርቶዶክስ ነበርኩ በአጠቃላይ እና ሳገባ ራሱ በባንድ ነው ያገባሁት፣ በዘፈን ነው ያገባሁት፣ ዘፋኝ ተጠርቶ ነው ያገባሁት። እንግዲህ ምስክርነቴም ብዙ እንደው እንዲም ተናግሬው አልጨርስም። ዩቲዩብ ላይ ነው በደንብ የምናወራው እና ከቤታችን አራተኛ ልጅ ነኝ። እንግዲህ ከላይ አንድ ወንድም ትልቅ አለ፣ ከዛ ቀጥሎ አሉ። እኔ አራተኛ ነኝ። ማንም ልጅ ሳያገባ ነው ያገባሁት። ማንም ገና ማግባት የሚባል ነገር የለም እና እግዚአብሔር አምላክ ያው ለዛሬ ስለጠራኝ ኢየሱስ ለአሁን ስለፈለገኝ ባጭሩ ያ ሆኗል እና ጌታን እንድቀበል አደረጉ። ጀስት ግን ጌታን ተቀብዬ አንዴ በጌታ ነኝ፣ አንዴ በራሴ ነኝ። በሁለቱም ነበርኩ። አንዴ በጌታ ነኝ ስፈልግ፣ አንዴ ደግሞ በራሴ መሆን ሰው ነበርኩ። ምክንያቱም አንዳንዴ ቸርች ሄዳለሁ፣ አንዳንዴ ደግሞ በጣም አሾፋለሁ፣ በጣም ነው የምቀልደው በጴንጤ እንዴት ምናምን ገብቶኝ አይደለም ወይ ማርያም ገብታኝ ወይ ገብርኤል ገብቶኝ ወይ ኢየሱስ ገብቶኝ አይደለም። ዝም ብዬ ብቻ ሃይማኖተኛ ስለሆንኩኝ ነው። እና እንደዛ እየሆንኩኝ ቸርች ሄዳለሁኝ፣ ምንም የለም። ጀስት አስተማሩኝ፣ ተጠመቅኩኝ። ተጠምቄም ግን መልሼ ክርስትና ልጆቼን አስነሳለሁ። እንደገና ደግሞ ስቆይ ደግሞ መሀል ላይ ጴንጤ ሆናለሁ። አንዳንዴ ደግሞ እመለስና ደግሞ አሁንም እንደዛው እንደዚህ እያደረግኩኝ እግዚአብሔር ቤት ሰነበትኩኝ። ጥምቀት ውሃ ወስጄ ነው የምነግርህ። ከዛ ከቆየው በኋላ ከእግዚአብሔር ቤት እንደዚህ እየሆንኩ እያለው ጌታ ኢየሱስ አንድ ቀን መጣና ወደኛ የሆነ አጣብቂኝ ነገር ውስጥ ከተተን። ከዛ በዛ መሃል ጌታ ኢየሱስን መፈለግ ተጀመረ ማለት ነው። ያው እኛ ሁሉም ሰው አጣብቂኙ ሲገባ ችግሩ ሲገባ ክርስቶስን ይፈልጋል። በመጨረሻው ሰዓት እንኳን ጌታ ሆይ ይላል። ሰዎች አሳዳጅ ሆኖ ከርሞ ማለት ነው። እና በኋላ እንደዚህም እያልኩኝ ቸርችም መሄድ ጀመርኩኝ። ጎስፕል ላይት ፓስተር ሐዋርያው ዳንኤል መኮንን ቸርች እዛ ሄጄ ጌታን ዝም እየሰማለው ምናምን እንደዚህ እያልኩኝ እግዚአብሔር አምላክ በጭሩ ጌታ ይናገረኛል። ከብዙዎች መሃል ጠራና አንቺ ምናምን ባል እኔ ለምላቸው አውቄ ሳሾፍባቸው እዛ አንቺ እኔ የሰራዊት ጌታ እግዚአብሔር እንደዚህ ይልሻል፣ ጠቀምብሻለሁ፣ ባንቺ ሰራለሁ፣ እውር ባንቺ አበራለሁኝ፣ ሽባን አዘልላለሁ፣ የማይወልዱ ይወልዳሉ ምናምን የሚገርምክ ታሪክ። በኋላ ጌታ ኢየሱስ ክርስቶስ በቃ እንዲያለ ራሱ እየፈለገኝ ስለመጣ አንዳንድ ነገሮች ቤት ውስጥ ተጀመረ። ጠላት ያው አንዳንድ ነገሮችን ጀመረ እና ከዛ በኋላ ላይ እውነትም ወደ ክርስቶስ በኃይል መጠጋት ጀመርኩኝ። ኦኬ ነጭ ይምጣ ጥቁር ይምጣ አበሻ ይሁን የትም ዓለም ላይ ለእኔ መልእክት ሳይነገረኝ ያ ጉባኤ አይዘጋም።
ከዛ እግዚአብሔር ረዳኝና ቤቴ ላይ ፕሮግራም ጀመርኩኝ ቤቴ ውስጥ። ከዛ ኢየሱስን መጸለይ ጀመርኩ። ጌታን በዚሁ አገኘኝ። ጌታን ማምለክ ጀመርኩኝ። የእውነት እግዚአብሔር ኃይልና መንፈስ በዛች ቤት ውስጥ መምጣት ጀመረ። ብዙዎች እዚህ ውስጥ ምስክሮች አሉ። ቤቴ ውስጥ ጸሎት የጀመርኩኝ ጊዜ ሰማዩ ይሄ ኮርኒሱ ሩቅ ነው አይደል? ሰማዩ ቅርብ ነበር። ባይገርምክ በጣም ቅርብ። ዝናብ ይዝነብ ብዬ ጸልዬ አንድ ቀን እግዚአብሔር እንደዚህ አለኝ፣ እስኪ ዛሬ አልኩት ጌታን፣ እውነት አንተ እኔን የምትፈልገኝ ከሆነ እኔን የጠራኸኝ ከሆነ ኢየሱስ የምትባል አምላክ ካለክ ጥምቀት ነበር ቀኑ ትዝ ይለኛል 2001 2002 ምናምን ይሆናል እና እስኪ ዝናብ ዛሬ ይዝነብ፣ በደረቅ ፀሐይ ዝናብ ይዝነብ አልኩት እግዚአብሔርን። የፓስተር ሩይ ሚስት ገኒ የምትባል ወደ ጌታ ሄዳለች። እሷም ነበረች፣ አብረን እንጸልይ ነበር እንደዚህ ምናምን። የሚገርም ታሪክ። ጌታ ኢየሱስ ምስክር ነው። ዝናብ ዘነበ ስል ለሰከንዶች ዝናብ ዘነበ። ኦኬ ጌታ ፈልጎኛል ማለት ነው። ይህን ያህል ተጠራጣሪ ነበርኩኝ። ይህን ያህል ክርስቶስን ተጠራጣሪ ነበርኩ። እኔ ዛሬ ስለ ኢየሱስ ሲወራ ማለቅ ሰው ማስለኝ ስለማቅ ነው ጌታ እኔን እንዴት እንደጠራኝ እንዳዳነኝ። ከዛ ያልኩኝ ኢየሱስ ክርስቶስን እውነትም መኖሩን እያረጋገጥኩ መጣ። እውነትም ጌታ አዳኝ እንደሆነ እያወቅኩኝ መጣሁኝ። በህይወቴ ውስጥም ጌታ መስራት ጀመረ ማለት ነው። በዛች በትንሽ ቤት ውስጥ ቦሌ ላይ ማአት ሰዎች ይመጣሉ። ቤቱ ተጠቅጥቆ ሰኞ ሰኞ ነበር ፕሮግራሙ። ብዙ ሰዎች እዚህ ውስጥ ምስክሮች አሉ። እዛ በኋላ ጌታ ኢየሱስ ክርስቶስን እዛ ቤት ውስጥ ተሰብስበን መጸለይ ጀመርን። እግዚአብሔር አምላክ ተአምራት ማድረግ ጀመረ በህይወቴ ውስጥ። እውነትም እኔም ከጌታ ጋር በጣም ተጣበቅኩኝ። ከጌታ ጋር ጌታ ማምለክ እግዚአብሔርን ኢየሱስ እውነትም አዳኝና ጌታ መሆኑን መከተል ጀመርኩኝ። ከዛ በቤታችን ውስጥ ጌታ ማምለክ ጸሎት ተጀመረ። የማይመጣ ጌታ እንደዚህ ያለኝ፣ ቤትሽን እንኳን የምቀይረው ታላላቆች ታናናሾች አንቺ ቤት ውስጥ መጥተው ነው አለኝ። ዛሬ የምታውቋቸው ነገስታቶች ይሁን ማን እዛች ቤት ውስጥ ያልመጣ ሰው የለም። ዶክተር አብይ ብትሉ ማን ብትሉ እዛ ቤት ውስጥ መጥተው ተንበርክከዋል። እዛች ቤት ውስጥ እዛ ቤት ውስጥ ጸልየዋል እነዚህ ሰዎች። ከዛ እውነትም ኢየሱስ መጣ። ፓስተር ዳንኤል ሐዋርያው ዳንኤል መኮንን ትልቁ በጣም የጎስፕል ላይት ፓስተር ቸርች ናቸው። በጣም ማከብረው መወደው ፓስተር ነው ለእኔ። እሱ የውሃ ጥምቀት የወሰድኩት በፓስተር ባፕቲስት ቸርች ፓስተር ብርሃኑ ነው። ምናልባት ስናገር እንትን እንዳይልክ ፓስተር ብርሃኑ ማለት ነው፣ እየሰማ ካለ በሱ ነው። ግን በደንብ ደግሞ የተማርኩት ሐዋርያው ዳንኤል መኮንን ቸርች ነው። ልጆቼ ሁሉ የጥምቀቱ የወሰዱት ጌታን የተከተሉት በዛ ቤተክርስቲያን ውስጥ ነው ሁሉም ማለት ነው። እሱም ራይ አየ። የሚገርም ምን አይነት ራይ አየ። እየፈለገኝ ነበርና ሄድኩኝ ቤት። ያው ቢኒዬም አለ፣ እንደው ቢኒን ብታስገባውን በኋላ ደስ ይለኛል። እና ምን አየ ፓስተር፣ አንድ ቀን ቢሮ ሄድኩኝና ፓስተር ቢሮ፣ አቤት ፓስተር አልኩት። መጽሐፌም ላይ ጽፌዋለሁኝ። ወይ ነይ እግዚአብሔር የተናገረኝ ነገር አለ። ደህና ነሽ እንዴት ነሽ? ነይ አለኝ እና ሄድኩኝ። ስገባ ምን አለኝ፣ ዛሬ ምን እንዳየው ታውቂያለሽ አለኝ። እግዚአብሔር አምላክ አለኝ፣ እኔ ታውቂያለሽ አለ፣ ሰዎችን ነቢይ ነው ከሌ እንዲህ ነው ከሌ እንዲህ ነው እኔ አልልም አለ። በጣም ጥንቁቅ ሰው ነው ፓስተር። ነቢይ ምናምን ብሎ አይሾምም። በጣም ተጠንቅቆ ጸጋን አጥርቶ ነው እንትን የሚል የበሰለም የእግዚአብሔር ሰው ስለሆነ ማለት ነው። እና ምን አለ፣ በጣም የሚያንጸባርቅ ዘይት ከሰማይ ሲመጣ አየሁ አለ። ታውቂያለሽ አለ፣ በብርሌ ውስጥ ነው አለ፣ ማራማ ዘይት ነው አለ የሚመጣው አለ ያ ዘይት። ከዛ ምን አለኝ አለ፣ እግዚአብሔር ይሄንን ዘይት ይህን ቅባት ቀባት አለኝ አለ ጌታ። ከዛ ፀጉርሽን እጠቡልኝ አልኳቸውና ሙልጭ አርገው ፀጉርሽን አጠቡልኝ አለ። እዚች ቤት ውስጥ አለኝ፣ እዛች እሱ ቢሮ ውስጥ ምናልባት እዚህ ውስጥ ያሉ ሰዎች ያውቃሉ። እና አጠቡሽ ፀጉርሽን አለኝ። ግዛ ጭቃ የሆነ ነገር ነው አለ የሚወጣው አለ ከፀጉርሽ ውስጥ ሙልጭ አርገው ታጠበልኝ። ከዛ ጌታ እንደዚህ አለኝ አለ፣
ቀባት ልጄን አለኝ አለ። ያን ዘይት አምጥቼ ቀባሁሽ አለኝ። ከዛ ምን አለ? እህቶች ፀጉራችሁን ታጥባችሁ ፎጣችሁ እንደዚህ ታደርጉ የለ አለ። እንደሱ አርገሽ ቀስ ብለሽ ዘይቱ እንዳይፈስ እንዲህ ብለሽ ተንጋለሽ ዘይቱ እንዳይፈስ ተጠንቅቀሽ ስትተኝ ርፍ ስትይ አየው። ከዛ እች ልጅ እች ሴት እውነትም ቅባት አላት ብዬ እግዚአብሔርን አመሰገንኩ። እና ባክሽን ስም ነው ፍቃኔ ማን ይቻለኝ? ያዙ ይልቀቁኝ አልኩ። በቃ ከኔ ውጪ ደግሞ ደስ ይላል። እኔ እውነት ድም ደቂቃ እኔ አያረጅብኝም። እውነቴን የምነግርህ ሁሌ በመድረክ ላይ እኔ ሁሌ ኢየሱስ ነደፍ በፍቅሩ ደግሞ በቃ ባይገርምህ አንድ እውነት ልንገርህ፣ ማትረሳው እውነት በዘመንክ ብዙ ነገር በህይወት ይቀየራል፣ ብዙ ነገር ይለወጣል። አጣት ስራ አትስራ፣ ውደቅም ሁሌ እንዴት አዲስ ይሆናል? እንዴት ነው የማያረጀው ኢየሱስ ክርስቶስ? እንዴት ነው ሁልጊዜ እንዴ አንተ እኮ ዛሬ የሉም አይደል? ደግሞ አሉ ዛሬ አይደል? ነገ የሉም አይደል? ሺዎችን አጃቢዎች ታጅቤ ማለት ነው። ታጅቤ የሆነ ታጅቤ በሊሞዚን ማለት ነው አይደል? ታጅቤ ሴትና ወንዶች አብረው አጅበውኝ በሚሊኒየም አዳራሽ አይደል? ታጅቤ እንደዚህ አይደል? ነገም እንደዚህ እሱ ሁሉ ይቀራል። ከአንተ ጋር ግን ለዘላለም የማይቀር አብረውኝ እኮ ያጀቡኝ ሰዎች ሁሉ እኮ ላላስታውሳቸው ሁሉ እችላለሁ፣ እኔን ጨምር የረሳኋቸው ሁሉ እኮ ነው። ኢየሱስ ክርስቶስ ግን በሰማይ በምድር መቼውንም ፍቅሩ የማይቀዘቅዘው ጌታ ዛሬም ሕያው ነው፣ ዛሬም ኒው ነው፣ ዛሬም አዲስ ነው። ኢየሱስ አይገርምም? እና ከዛ እንደዚህ ያለኝ ፓስተር ከዛ ኦኬ አልኩኝ። በቃ መጾም መጸለይ ሆነ ስራዬ። ጌታ መጾም መጸለይ ዛሬ ያ የጾምኩት የጸለይኩት ዛሬ ብድራት ሆኖኛል፣ ይሰማኛል እስከ ዛሬም። አሁንም ምን የጾም ጸሎት እኔ ዛሬ አንተን ለማግኘት ዛሬ ለዚህ ፕሮግራም ጌታ ኢየሱስ ምስክር 5 ቀን ጾሜያለሁ፣ ጸልያለሁ። ጌታ መፈራ ሰው ነኝ። ዝም ብዬ ወጥቼ እንትን የምል ሰው አይደለሁም። ኖርማል ሆኜ አይደለም ተንበርክኬ ሰሞኑን ስጸልይ ነበር። ለልጆችክ፣ ለሚስትክ፣ ለቤት ስጸልይላችሁ ነው። ክብር ለመንፈስ ቅዱስ ይሁን እና ኢየሱስ መጣ። ከዛ
እኛ ቤት ውስጥ መጸለይ ጀመርኩኝ ምናምን። ጌታ እንደዚህ ያለኝ አንዴ ልጅ ያለኝ እግዚአብሔር እጅሽ ላይ እጄን ገጥሜዋለሁ አለኝ ጌታ። እዛ እኔ እጅ ላይ አልኩታ ምን ማለት ነው ይሄ ብዬ እስኪ እጅሽን አንሹ ከፍ አድርጊው አለኝ እግዚአብሔር። ጌታ መንፈስ ቅዱስ ምስክር፣ በእግዚአብሔር ፊትም በሰው ፊትም መንፈስ ቅዱስ አላል። ዛሬ ወደ ጌታ ብሄድስ እዛ እጄን ሳነሳው እጅ በጣም ከባድ ነው። ምንድን ነው ሌላም ሰዎች እስቲ ኒዩት እናርዱኝ እጄን ኒዩት ስል ሲሞክሩት እንደዛ አሞሻል እንዴ? ኧረ እኔ አላመመኝም። ጌታ ምንድን ነው ብዬ ስጠይቀው እጅሽ ላይ ፈውሴን አድርጌያለሁ አለኝ ጌታ። እኔ ላይ ወይ ጌታ ሆይ፣ ኧረ እኔ ሌላ ሰው ፈልግ፣ እኔ ጌታ ሆይ አልችልም፣ እኔ እንዲህ ማገልገል አልችልም፣ ሰው ፈልግ። ኖ እግዚአብሔር በአንቺ ነው የምሰራው፣ በአንቺ ነው የምጠቀመው። በእኔ በደካማው ገና ምንም መማላቅ ገጠሬ በለኝ። ደግሞ እውነት በእግዚአብሔር ፊት ስነግር እስቴት እንኳን አንድ ሀገር እንኳን አሜሪካ እንኳን ቢዛ ተሰጥቶኝ ከአንዴ በላይ አልሄድም ብዬ አውሮፕላን ፈርቼ እኮ ነው የምነግር። በተአምር እኔ በአውሮፕላን ተመልሼ አልሄድም። ምክንያቱም ምንም ማላቅ በ14 ዓመት ያገባሁኝ ሊስ ወልድ የከረምኩኝ ሴትዮ ምንም ማላቅ እንደምንም ብዬ እንደው 12ኛ ላይ እንደምንም የደረስኩ ያረገዝኩኝ የወለድኩ ምናምን ምንም በቃ ሲያስብ እንደ ኤልሳ እንደ ዮሐንስ ምናምን በለኝ እና እንደዛ አድርጌ ነው ኢየሱስ ክርስቶስ። ከዛ ሃሌሉያ ይሄን አለኝ። ኦኬ ስል ፓስተር ዳንኤል መኮንን ቤታችን መጣና እዚህ ቤት ውስጥ ነው የምታመልኪው ጌታን አለኝ። አዎ በጣም አዘነ። ቤታችን በጣም ትንሽ ቤት ነው ምናምን እዚህ ነው አለኛው። አልመሰለውም። እኔን ሲያይኝ ሌላ፣ ቤቴ ሲመጣ ሌላ ሆነበት እና አሁን እግዚአብሔር በደንብ እግዚአብሔር የባረከኝ ሰው ነኝ። ምንም እንትን የለብኝም። አይዟችሁ የድሮ ታሪክ ነው የማወራው ያለሁት እኔ። ከዛ በኋላ እግዚአብሔርን ተከትሎ ማንም ሰው አመዳም ሆኖ አያውቅም። ክርስቶስ ኢየሱስ የሚባርክ አምላክ ነው። የኔ አምላክ የሚያትረፈርፍ አምላክ ነው። ከዛ ከሁሉም ደግሞ ብጠይቀኝ ልጆቼ ሁሉም እግዚአብሔር እየባረካቸው የተማሩ እግዚአብሔር አምላክ ድንቅ ያደረገልኝ ትልቅ እግዚአብሔር እንደዚህ አይነት ሴት ነኝ። ከዛ ኢየሱስ መጣ። እዛ ሰዎችም እውነትም ሐዋርያው ዳንኤል መኮንን ቤት የመጣየ የአቢድራን ቤት እንደባረኳል እግዚአብሔር አምላክ እሱ ረስቶት ይሆናል። ይሄን ቤት እባርከዋለሁ አለኝ ጌታ። በጣም ተደሰትኩኝ። እውነትም በቃ እግዚአብሔርን አመሰገንኩ። ኢየሱስ መጥቶ ሄደን የመሰለኝ ነቢይ ይሉኛል ሰው። አንድ ነቢይ ተነስታለች በእግዚአብሔር ነብያት በሉኝ እባካችሁ፣ ህዝቡን እያለቀሱ ምክንያቱም ቆይ ገና ነው ምናምን በጣም ነበር የምፈራው እግዚአብሔርን። ከዛ ምን አለኝ ጌታ፣ ልጄ እኔ ነኝ ነብይ ያልኩሽ፣ ነብይነትሽን ተቀበይ። ጀነራል ጀነራልነቱን ይቀበላል፣ ኮሎኔል ኮሎኔልነቱን ይቀበላል። እንደዚህ ያለና እግዚአብሔር ተናገረኝ። በመጨረሻ ላይ እስቲ ቆይ ትክክል እግዚአብሔርን ከመፍራት የሞኝነት ዘመን አንዳንዴ ጥሩ ነው ታውቃለህ። እስቲ ቆይ ፕሮፌት ቲቪ ጆሹዋ ጋር ልሂድ አልኩኝ። እዛ ሄጄ ፕሮፌት ቲቪ ጆሹዋን ይጸልይልኝ አልኩ። በጣም የምወደው የእግዚአብሔር ሰው ነው። እኔ በጣም ስቲል አከብረዋለሁ ዛሬም። እኔ ስሙን እንኳን ነጥዬ አልጠራውም። እኔ አክባሪም ነኝ በተፈጥሮ እውነት ለመናገር። ከዛ እሱ ጋር ሄድኩኝ። ከዛ ፕሮፌት ቲቪ ጆሹዋን ያየኝ ቀን ጂሰስ ኔም አለ ኢየሱስን ውስጡ አየሁታል። እቺ ሴት ቅናት ይለኛል እግዚአብሔር። ቀጥይ ምናምን አለኝ። ገባው። እውነትም ልክ ምን አለኝ፣ ጸልይልኝ ፕሮፌት አልኩት። ቤተክርስቲያን እንዲላደርግ ነው፣ ህዝቡ በዝቶ ውጭ ነው እየተቀመጠ ያለው። ልጄ አለኝ እግዚአብሔር ከአንቺ ጋር ነው ጓየት ሳለኝ
እሺ አልኩኝ። ቤተክርስቲያናችንን ጀመርን። ከዛ በኋላ እግዚአብሔር አምላክ አስደናቂ ነገሮችን አንዳት ስትመሰክርልኝ ነበር። ሰዎች ከማይግሬን ይፈወሳሉ፣ የማይወልዱ ሰዎች ይወልዳሉ፣ እውር ይበራል። እንደው ቢኒ ራሱ ብታስገባው እኛ ጋር ያኔ ካሜራማን ነበረ፣ ይመሰክርልሃል። ምስክርነትም ያላችሁ ሰዎች እንፈልጋለን እዚህ ውስጥ ካላችሁ። እግዚአብሔር አምላክ ድንቅ ተአምራትን ማድረግ ጀመረ ነው የምልህ። ጀመረ ምንም አይመስለኝም ባይገርም። እኔም አንድ ጊዜ አንድ እናት ከአምቦ አመጧቸው በዊልቸር እና ዊልቸሩን ጥለው ተአምር ሆነ። ቤታችን ይሰማኮ ቸርች ውስጥ ሰው ፊት ነው የማወራው መቼም። ከዛ በኋላ እኔ እንዲ ጌታ ምንም እኔ ደግሞ እያለቀስኩ ነበር ወደ ቤት የሚሄደው የዛን ሰዓት ላይ እነሱ እየዘለሉ እግዚአብሔርን እያመሰገኑ እግዚአብሔር አምላክ ይህንን ተአምር ማድረግ ጀመረ። ብዙ ሰዎች ወደ ክርስቶስ ኢየሱስ መምጣት ጀመሩ። ሰዎች መዓት ሺህ ሰው ይድናል። ሰዎችን በ3 በ4 ዙር ነው የምናስጠምቀው በአመት ውስጥ። ከዛ በኋላ እንትን ዶክተር አሁን የሀገራችን መሪ ሆኑት እሳቸው። ከዛ እኛ ቤተ ክርስቲያን ውስጥ ያንን ኢሰማኮ ቸርች ላይ እሳቸውን ማቀው ኢሰማኮ ቸርች ላይ ነው እሱን ማቀው። ከዛ በኋላ እግዚአብሔር ድንቅ ነገር አደረገ በእነሱ ቤት ህይወት ውስጥ። ከዛ በኋላ ይሄ ቶታል ቸርች ላይ ቤተክርስቲያን ተከራየለን። በጣም ጥሩ ደግ ሰው ነበር። እኔ በማቀው ሰዓት ነው የማወራው። ከዛ በጣም አዛኝ ነው፣ ለሰው ሁሉ አዛኝ ነው፣ ደግ ሰው ነው። በቃ እቺ ሴት ጸጋ ብቻ ናት ምንም አታውቅም ምናምን የሚል ሰው ነው። እና ያንን ቤተክርስቲያን የ3 ዓመት ከፍሎ ተከራየልን ማለት ነው። እዛ ቤተክርስቲያን ውስጥ ጠርጎ እንትኑ ሜዳውን ጠርጎ። ማን ነው ቤተክርስቲያኑን የተከራየልሽ? ዶክተር አብይ። ዶክተር አብይ በደንብ ክሊር እንዲሆን ስለፈለግኩ። ከዛ በኋላ እንደሱ ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን ምንም ውስጥ ያው ስራ ላይ የነበረ ፍርነት ነው። አይ ነው ደፈር ብለሽ አሁን ችግር የለውም። ይሄ ፖለቲካ አይደለም የተደረገ ነገር። አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን። ከሱ ከመሆኑ በፊት ከ3 ዓመት በፊት አንቺ ጸሎት አድርገሽ ነበር። ከ6 ዓመት ማለት ከ3 ዓመት ስልሽ ምንድን ነው እንትን ከጠቅላይ ሚኒስትር ከመሆኑ ከ3 ዓመት በፊት ነው። ከመሆኑ በፊት ትሆናለህ ብለሽ ተናግረሽ የሆኑ ነገሮች አሉ። እሱንም አያይዘሽ ነገር ከዛ እሱ እኛ ቤተክርስቲያን ውስጥ መጣ። ጀስት ያን አደረገ። በጣም ዝቅ ብሎ አደራረጉን ብታዩት ትደነግጣላችሁ። እግዚአብሔር ምስክሬ ጠርጎ ወንበሩን አስተካክሎ ቤቱን አጽድቶ በቃ አንቺ ቀስ ብለሽ ነይ። ሰርፕራይዝ ነው የተደረግኩት እውነት ለመናገር። እግዚአብሔር አምላክ የባርከው ጌታ ኢየሱስ ክርስቶስ ዛሬም ጸልያለሁኝ። እና ከዛ እግዚአብሔርም የዛን ቀን ነው ጌታም የተናገረው ፕራይም ሚኒስትር እንደሚሆን እግዚአብሔር ተናገረ። እግዚአብሔርም ደግሞ እንደተናገረው እግዚአብሔር አምላክ ተአምር ሰራ። አላሳፈራውም። መንፈስ ቅዱስ እግዚአብሔር የጠራው ሰው ነው። እኔ አምናለሁ ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም። ማንም ምንም ቢል እግዚአብሔር የጠራው ሰው እንደሆነ ግን አውቃለሁኝ። እኔ ምስክር ነኝ። መቼም መስክሬ ብባል እውነት እሱ ኢየሱስ ጠርቶታል ወይ ጌታ ነው ወይ ለዚህ ለንግስና የጠራሁት ብለህ ብትጠይቀኝ አዎ ነው የምለው። ምክንያቱም እኔ ቋሚ ምስክር ነኝ ከእግዚአብሔር ዘንድ። እና ይሄ ሰው እግዚአብሔር የተናገረው ኢየሱስ ክርስቶስ ተአምር ሰራ። ከዛ በኋላ ቤተክርስቲያናችን ውስጥ እንደውም በሱ እግዚአብሔር ተናገረኝ አረሰው። እሷ ቸርች ውስጥ ሽባ ይነሳል፣ እውር ይበራል፣ የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ ይመጣልን። ጌታ ምስክሬን በጉባኤ ውስጥ አለ ራሱ እንትን እግዚአብሔር ይህንን ያደርጋለን። እውነት እንደተናገረው ሽባ ይነሳ ነበር እዛ ቸርች ውስጥ። ቢኒ ምስክር ነው። ልጅ ሆኖ እኛ ቸርች ውስጥ ካሜራማን ነው። ተአምር ሆነ ብታይ፣ ሽባ ይዘላል፣ አይነ ስውር ይበራል። እውነት እኮ ነው የምነግርህ። በቃ እንዳለው እግዚአብሔር እንደተናገረው መስራት ጀመረ። ተአምር መሆን ጀመረ። ኢየሱስ በቃ ህዝቦች ወደ ክርስቶስ መፍለስ ጀመሩ።
እንዴ እውነትም ኢየሱስ እዚህ ያለ እውር ጆሮ የተደፈነባቸው ሰዎች ጆሮአቸው ይከፈታል። ቢኒ ያለ እዚህ ጋር አይነ ስውር ይበራል እና ቢኒ ላክልኝ ተአምራትና ድንቅ መሆን ጀመረ አልኩ። ድንቅ መሆን ጀመረ። እዛ ልጄ ነው ባይገርም እሱ ብስል ነው ብታዩ የልጅ አዋቂ ነው። እግዚአብሔር አምላክ ድንቅ ሆኖ መስራት ጀመረ እና ጌታ ኢየሱስ ክርስቶስ በዛች ቤተ ክርስቲያን ውስጥ በዛች ውስጥ ዶክተር አብይ በሰጠን ለምኖ በቃ ሰዎችን ጠይቁ ባካችሁ እንርዳት እናግዛችን ቤተ ክርስቲያን እናቁም ምናምን ብሎ ያ ተአምር ሆነ። እግዚአብሔርም አምላክ እንደተናገረው አላሳፈረውም፣ አነገሰው። ጌታ ዛሬ የሀገር መሪ ነው፣ ፕራይም ሚኒስትር ነው። እኛም ብዙ ነገር ሆነ፣ ብቻ ቪዲዮ ተለቀቀ፣ ብዙ ነገር ሆነ ምናምን ምናምን። እግዚአብሔርም በዚህ ብዙ ሰዎች አመኑ። ደግሞ በሱም ብዙ ሰዎች ነው ያመኑት። በነገራችን ላይ እንዴ አንድ እንደውም ሰውዬ ከኤርፖርት ላይ ምን አሉኝ፣ አንቺ ነሽ ፕራይም ሚኒስትር ይሆናል ብለሽ ፕሮፌሲ ያመጣሽው አሉኛ። ወላሂ ወላሂ ያንቺን አምላክ እከተላለሁ እኔ ኢየሱስ እንደምከተል እንደዚህ የሚያደርግ አምላክ ነው። ትዝ ይል እንደሆን በጣም ህዝቡ ኤክሳይትድ ሆኖ ነበር። ዓለም ኤክሳይትድ ሆኖ ነበር። ለምን ኤክሳይትድ የተኮነው ለምን እንደሆን ታውቃለህ? ጌታ ጠርቶት የመጣው ሰው ስለሆነ እኮ ነው። ኢየሱስ ስላመጣው ነው። ደግሞ ፕሮፌሲውም ተነገረ፣ ተለቀቀ። እንዴ ፕራይም ሚኒስትሩ ኢየሱስ የሚባል ጌታ ጠርቶት እንደዚህ ያደረገለው ሰው ነው ተብሎ ህዝቡ ሁሉ በቃ እንትን ማለት ጀመረ። ገብተዋል። አሁን እኮ ፕሬዚደንት ዶናልድ ትራምፕ እኮ በጌታ ያለ ሰው ናቸው አይደል? ኢየሱስን የሚከተል ነው፣ ጴንጤ ነው። ምንም ማለት አይደለም። አየኸው፣ ኢየሱስ ስሙ ይባረክ። እና ግን ደስ የሚለኝ እነሱ በጣም ኦኬ፣ አንዳንድ ነገሮች መቆጠብ አለብኝ ነው እና ኢየሱስ ክርስቶስ ጌታ ነው እና ለዚህ ፕሮፌሲ ማምጣቴን ለፕራይም ሚኒስትሩ እግዚአብሔር አምላክ ተናግሮት እንደነገሰ ኢየሱስን እንደተከተል በጌታ በኢየሱስም እንደተነገረለትና ንጉስ እንደሆነ እንደነ ዳዊት እንደተጠራ እኔ አውቃለሁ። እኔ ምስክር ነኝ። ዝም ብሎ የመጣ ዝም ብሎ የተቀመጠ ሰው አይደለም። ጌታ ኢየሱስ ክርስቶስ ተናግሮት ፕራይም ሚኒስትር ትሆናለህ ስለው እውነት ነው። እግዚአብሔርም ከዚህ ቀደም በእናቴ ተናግሮኝ ነበረ እግዚአብሔር ብሎኛል። በጆሮ የሰማሁት የዛን ቀን ነው የመሰከረው። እግዚአብሔር በእናቴ ፕራይም ሚኒስትር እንደምሆን ተነግሮኝ ነበር። ይሄ እሷ ያለችኝ ማጽኛ ነው አለ። እዛ ጌታ ኢየሱስን ፕራይም ሚኒስትር ሆነ። አይገርመኝም። እኔ ሰው አሁን የሱ ፕራይም ሚኒስትር መሆን የዚህ ሀገር የአሜሪካ መንግስት ፕሬዚደንት መሆን ዋናው በክርስቶስ ኢየሱስ መሆናቸውን የሚያስደንቅ ዋናው ከሲኦል መትረፋቸው ነው። ያው ፕራይም ሚኒስትር ቢሆን የዛሬ የፈለገ ብትለው እዚህ እንትኑ ንግስናው ላይ ለዘላለም አይቀመጥበትም። የፈለገ ቢሆን ይወርዳል። ምንም በጥሩም ወዶም ሳይሆን በግዱም ብቻ መልቀቁ አይቀርም። ዋናው ግን ማን አለው ስትል ኢየሱስ አለው ነው። የዚህ ሀገር መንግስት እኮ አሁን 4 ዓመት ከዚህ በኋላ እኮ ሊወርድ ይችላል አይደል? ማን ነው ይሄ ሰው ግን አለው ስትል ሰው በክርስቶስ ከዳነ ነው። እኔ ዋናው የሀገር መሪ ይሁን ፕሬዚደንት ይሁን ሌባ ይሁን ወንበዴ ይሁን ምንም ይሁን ሰው ክርስቶስን ኢየሱስ ሲቀበልና ሲድን ላይፉና ህይወቱ ይለወጣል። እሱ ነው ዋናው እንጂ ፕራይም ሚኒስትር መሆን አያድንም። ትክክል። አይን የምለው ነው። የቅርብ ሰው ዶክተር አብይን የሚያውቀው በፊት እንደዚህ ጠቅላይ ሚኒስትር ከመሆኑ በፊት በጣም አብረው ኢንሳ ላይ ይሰሩ ነበረ። የቅርብ ሰው እኔ የቅርብ የኔ በቃ የቅርብ እና በጣም እንስብስፍ የነበረ ሰው ነው። በጣም ሰው የሚወድ እንዲያው እንትን እያጸዱ አሮጊቶች ምናምን ክሊን ያደርጋሉ ቢሮ። በዛ ዞሮ ነው የሚመጣው። የሰውን ላለማለት ሰው ሲያጸዳ ሲወለውል እንትን ላለማለት በዛ ዞሮ ያደርጋል። የዛኔ የሚያደርጉት ነገሮች እጅግ ለሰው ያለው ክብር ምን እጅግ ብዙ ሰው ይወደዋል። በቅርብ የሚያውቁት ለማያውቁት ደግሞ የእኛ ሰው አስቸጋሪ ነው። እውነትን ለመናገር
አፍሪካን መምራት መረገም ነው። እውነት ልናገር የአፍሪካ ያለውን ህዝብ መምራት መረገም እንደሆነ አውቃለሁ። ምንም ነገር ብትሰሪ አንድች ነገር ስተትሽን አውጥቶ ያንቺን ስም ለማጥፋት የሚሄድ አሁንም ነገሮች እየተጋጋሉ የመጡት በእኛው ድክመት ነው። እርስ በራስ ከመባላት ውጭ ለራስ እንኳን የሚሆን ብዙ ነገር የለም እና እግዚአብሔር አምላክ እኔ የማስበው ኢትዮጵያን ይባርክ፣ ኢትዮጵያን ሰላሟን ያብዛ። ህዝቡ እርስ በራስ ሰላም ከፈጠረ ነገሮቹ ላይ ይስተካከላሉ ብዬ የማምን ሰው ነኝ እና ነገሮች ሰዓትም እየሄዱ ስለሆነ አጠር አድርገን ቢኒሻ ምንድን ነው በቪዲዮ ያልወጣው ሜካፕ የለም እንዴ? ያው ስለሆነ ነው። 1 ደቂቃ ብቻ ስጡኝ። የሆነ ቦታ ሜካፕ አስተካክል። 1 ደቂቃ ብቻ እስከዛ የእኛን እንትን አድርገውና በጣም በጣም ደስ የሚል ነገር ነው። በጣም ለሚያውቋት በተለይ አንዳንድ ሰዎች የሚገርመኝ መልካም የሰሩ ሰዎችን ማመስገን ማድነቅ አንፍራ። ይቅርታ እኔ እውነት ለመናገር አሁን ስለ አብይ እኔ አልሰበኩኝም። እኔ የሰበኩት ስለ ኢየሱስ። ኮመንት አንቺ አዲስ ስለሆንሽ ነው። ታያቸው እነሱን ታያቸው የነበረውን በዛ ጊዜ የነበረውን ነው አንቺ አወራሽው። አንቺ ስብከትሽ ሁላ ክርስቶስ እንጂ አብይ አይደለም፣ ማንም አይደለም። ስለ አገረ